እሺ ጥያቄ አለ? ቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ሰላም ነው። እንዴት ነህ? ይሰማል? ሰላም ነው። ሰላም ነው አልሐምዱሊላህ። ይሰማል? ቀጥል። እኔ ክርስቲያን ነኝ። እናም ጥያቄ አለኝ። መጠየቅ የምፈልገው ነገር አለ። እኔ ለምሳሌ አንተ ስለምታመልከው አምላክ ወይንም ደግሞ አላህ ብለህ እንትን ስለምትለው ስለሱ መጠየቅ የምፈልገው ነገር አለ። እና ማለት እኔ አሁን ለምሳሌ ሰለምኩ ቢባል አላህን በምን መልኩ ነው ላመልከው የምችለው? ነው አላህን መንፈስ ነው ብዬ ነው ማመልከው ወይንስ አካል ነው ብዬ ነው ላመልከው የምችለው? እሱ አምላክ በነገረህ ልክ አምነህ ነው እርሱን የምታመልከው። እሱን ትቀበላለህ ማለት በምን መልኩ? እንደሱ ነው። አምላክ አላህ ሱብሓነሁ ወተዓላ አካል ሲባል ጊዜ እኛ እንደምናስበው እንዲህ እንደኛ አይነት አካሎች ከሆነ እርሱ ከፍጡር ጋር በፍጹም አይመስልም። እንዲህ አይነት አካል የለው። አላህ ለይሰ ከሚስሊሂ ሸይኡን ይላል። እርሱ ፈጣሪ ነውና ፍጡሩን አይተህ በምድር ላይ የምትገልጸው አይደለም። እነርሱ ለይሰ ከሚስሊሂ ሸይ ይላል በቁርአን ላይ። እኔን የሚመስል አንድም ነገር የለም ይላል። አንድም በሚለው ውስጥ እኛም እንካተታለን። እኛን በፍጹም አምላክ አላህ ሱብሓነሁ ወተዓላ አይመስልም። ታዲያ ነብያቶች አምላክን እንዴት ነው ያስተዋወቁን ከተባለ በባህሪያቶች ነው። በሲፋቲ ወሚን አያ አላህ ሱብሓነሁ ወተዓላ ስለ አምላክ ሲነግሩን ጊዜ አምላክን በባህሪው ነው የገለጹት ነብያቶች። ገብተዋል እንጂ የሆነ አካል ቀርጸውና ስለው ሰጥተውን አይደለም። የሆነ የግለሰብን አካል ይሄ ነው አምላካችሁ እንኳን አምልኩ ብለውን የሰጡን አምላክ የለንም። ነገር ግን በሲፋቲሂ ወአያቲሂ በተአምራቶቹና በልክ እንዲሁ ደግሞ በባህሪያቶቹ ነው የምናውቀው። በቁርአን ላይ ስለ እርሱ ማንነት ይነግረናል። ማን ነው የምናመልከው? አላህ በቁርአን ላይ ሲናገር ምን ይላል? አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ላ ተእኹዙሁ ሲነቱ ወላ ነውም ለሁ ማ ፊስ ሰማዋቲ ወማ ፊል አርድ መን ዘለዚ የሽፈዑ ዒንደሁ ኢላ ቢኢዝኒህ የዕለሙ ማ በይነ አይዲሂም ወማ ኸልፈሁም ወላ ዩሒጡነ ቢሸይኢን ሚን ዒልሚሂ ኢላ ቢማ ሻእ ወሲዐ ኩርሲዩሁ ሰማዋቲ ወልአርድ ወላ የኡዱሁ ሒፍዙሁማ ወሁወል ዐሊዩል ዐዚም ይላል። ያው በዚህ ቦታ ላይ አላህ በርካታ ባህሪያቶችን ማንነቱን ይገልጽልናል። ይህ ነው ከስሙ ስንነሳ ከሱን ጀምርና የዚህ አንቀጽ ላይ ስለ ራሱ የገለጸበትን መገለጫዎች ደግሞ አብራራልሃለሁ፣ ተረጉምልሃለሁ። አላህ ማለት ምን ማለት ነው? አላህ ማለት የአምላካችን የአላህ ሱብሓነሁ ወተዓላ ስሙ ነው። ትርጉሙ ምን ማለት ነው ታዲያ ከተባለ አልኢላህ አልመዕቡድ ቢልሐቅ አው አልመእሉህ በእውነት የሚመለከው ብቸኛው አምላክ ማለት ነው። በሐሰት የሚመለኩ በርካታ ማለክቶች አሉ በምድር ላይ ሰው አምላክ አድርገው ያዟቸው። እርሱ እነዚህ አይደለም። እርሱ ግን በእውነት የሚመለከው ብቸኛው አምላክ ነው። አላህ ማለትም ትርጉሙ እርሱ ነው፣ በብቸኝነት የሚመለከው እውነተኛው አምላክ ማለት ነው። ይህ ነው ነቢያቶች ስለዚህ ሲናገሩ ምን አሉ? ለምሳሌ ሙሴን ብንወስድ ኢነማ ኢላሁኩሙላህ ላ ኢላሃ ኢላሁ ይላል። ሙሴ ምን አለ ለህዝቦቹ? አምላካችሁ እርሱ አላህ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም አላቸው ይላል። አብርሃምስ ምን አለ ብለን ስናይ ጊዜ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ይላል። አብርሃምም ለህዝቦቹ እንዲህ ባለ ጊዜ አስታውሳለ፣ ህዝቦች ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ የምታውቁ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ይላል። አብርሃም ከዚህ በኋላ ደግሞ ከአላህ ውጭ አምላክ ተደርገው ስለተያዙ አካሎች ይናገራል። የሰው ልጆች ፈጠራና ቅጥፈት ናቸው ብሎ ይገልጻቸዋል። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸውማ ጣዖቶች ናቸው አለ አብርሃም። የማን የፈጠራ ውጤት እንደሆኑም ተናገረ። ወተኽልቁነ ኢፍካ እናንተም ቅጥፈትን ትፈጥራላችሁ አላቸው። የሰዎች ፈጠራዎች ናቸው። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን አለ አብርሃም። እነዚያ ከአላህ ውጭ የምትገዟቸው ሁሉ ሲሳይን ሊለግሷቸውም ሆነ ሊነሷቸው አቅም የላቸውም አለ። ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን አለ። ሲሳይን ስትፈልጉ ከአላህ ብቻ ፈልጉ አለ አብርሃም።
እርሱንም ብቻ ተገዙት፣ ለዋለላችሁም ጸጋ እርሱንም ብቻ አመስግኑት፣ በምትሞቱም ጊዜ ወደ እርሱ ነው የምትመለሱት አለ። እዚህ በርካታ የአላህን ባህሪ መገለጫዎች አብርሃም ተናገረ። የሲሳይ ሁሉ መገኛና ምንጭ እርሱ አምላክ ነው እያለ አብርሃም ተናገረ። አላህ ስብሐነሁ ወተዓላ ማለት ይሄ ነው። ኻሊቀ ሰማዋት ወልአርድ ሰማያትንና ምድርን የፈጠረ ወማ በይነሁማ በመካከላቸው ያለን ሁሉ ፍጥረት ያስገኘ የሆነ ነው። ይህን ከራሴ ሳልሆን ብለው እርሱ ከተናገረው ልንገርህ። አላህ ሲናገር ስለ ራሱ ምን ይላል? አላሁ አለዚ ኸለቀ ሰማዋት ወልአርድ ወማ በይነሁማ ፊ ሲተቲ አያሚን እያለ ይናገራል። እኔ አምላካችሁ አላህ ማለት ያ ነኝ፣ ሰማያትን የፈጠርኩኝ ምድርን የፈጠርኩኝ እንዲሁም በመካከላቸው ያሉ ፍጥረታትን ሁሉ ያስገኘሁኝ ይላል። ስለዚህ አምላክ አላህ ስብሐነሁ ወተዓላ ማለት ይሄ ነው። በቅድም የመጀመሪያ አንቀጽ ላይ ልናገር እንደሞከርኩት እርሱን እዚያ ቦታ ላይ በርካታ ባህሪያቶችን ስለገለጸ እዚያ ላይ ያሉትን እንገራቸው። አላሁ ይላል። አላህ ብሎ ማለት እኔ ነኝ አለ። ላኢላሃ ኢላሁ መጀመሪያ ምንድን ነው? ከእኔ በስተቀር ሌላ ማንም አምላክ የሆነ መሆኑን ልታውቁ ይገባል አለ። የመጀመሪያው ልታውቁ የሚገባው ይሄ ነው። ከእርሱ ውጭ ሌላ ማንም አምላክ እንደሌለ፣ እርሱ አንድ ነው። በአንድነቱ ላይ መደለብ የሚባል የለበትም፣ ወይም ሽርክ የሚባል ነገር የለበትም። በእርሱ ላይ መጋራት የሚባል የለበትም። እኔ አንድና ብቸኛ ነኝ አለ። ለዚህም ነው በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጊዜ የመጽሐፉ ባለቤቶች መጡና ጠየቁ ነብዩ ሰለላሁ ዐለይሂ ወሰለም እስኪ ሙሐመድ የሚሰብከን የትኛውን አምላክ ነው ብለው አይሁዶችና ክርስቲያኖች መጥተው ጠየቋቸው። የአባቶቻችንን አምላክ ከሆነ እንቀበላለን ብለው እነዚህ ሰዎች መጡ። ሌላ አምላክ ነው ወይ የሚሰብከው እስኪ እንጠይቀው ብለው መጡ። ከዚያ በኋላ ሱፍ ለና ረበከ ያ ሙሐመድ አሏቸው። ሙሐመድ እስኪ ጌታህን ገለጽልን አሏቸው። አየህ በመገለጫ እንጂ የምናውቀው አምላክን በስዕልና በመልክ አይደለም። ነቢያቶች ቀርጸውና ስለው አምላክን አልሰጡንም። ነገር ግን በባህሪያቶች ነው ያውቃሉ። በዛ ዘመን የነበሩ ክርስቲያኖችን መጥተው እስኪ የአምላክህን ባህሪ የምትሰብከልን አምላክ ምን አይነት ባህሪ ያለው ነው ገለጽልን አሉ። ከዚያ ምን አሏቸው? ነብዩ አላህ ወዲያው ቁርአን አንቀጽ አወረደ። ጠያቂዎቹ ክርስቲያን እንደመሆናቸው መጠን ለእነርሱ የሚመጥናቸውን መልስ በዚያም ካሉበት ስህተት የሚታረሙበትን መልስ አምላካችን አላህ ሱብሓነሁ ወተዓላ የእነርሱን የልባቸውን ትርታና ውስጣቸው ላይ ያለውን ችግርም ያውቃልና ሊያርማቸውና ወደ እውነቱ ሊመራቸው ዘንድ። ስለዚህ ምን አለ? የመጀመሪያው አንቀጽ የወረደው ምን መሰለህ? ቁል ሁወ አላሁ አሐድ የሚል ነው። አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ። ሙሐመድ ሆይ ለእነዚህ ሰዎች በላቸው እርሱ አምላክ አላህ አንድ ብቻ ነው በላቸው አለ። ለምን? ምክንያቱም አንድም ሶስትም ነው ብለው የሚያምኑ ሰዎች ስለሆኑ ጠያቂዎቹ ካሉበት ስህተት የሚታረሙ ዘንድ ወደ እውነቱ የሚመለሱ ዘንድ እውነቱን ያውቁ ዘንድ ነብዩ ሰለላሁ ዐለይሂ ወሰለም እየሰበኩት ያለው አምላክ ማን እንደሆነ ያውቁ ዘንድ በል እርሱ አላህ ስንት ነው? አንድ ነው በላቸው አለ። አንድም ሶስትም አይደለም፣ አንድ ብቻ ነው። በቃ በማንነቱም በምንነቱም አንድ የሆነ ነው። ማን ነው ብንባል አላህ ሱብሓነሁ ወተዓላ ነው። ምንድነው ብንባል መለኮት ብቻ ነው እርሱ። በመለኮትነቱ ላይ የሚጋራው ሌላ አካሎች አሉ ወይ? ከእርሱ ውጭ ማንም የለም በፍጹም። አይ በመለኮት ሶስት ናቸው አንድ ብቻ ነው እርሱ። በማንነቱም በምንነቱም አንድ ብቻ የሆነ አምላክ ነው አላህ ሱብሓነሁ ወተዓላ። ከዚያ ቀጥሎ ምን አለ? አላሁ ሰመድ አለ። አሰመድ ያኒ መልጀኡል ዒባድ በላቸው። ደግሞ ቀጥለህ እርሱ አላህ የባሪያዎቹ የፍጥረታቶቹ ሁሉ መጠጊያ ነው በላቸው አለ። ለምን ይሄን አለ? ምክንያቱም ከእርሱ ውጭ ሌላ መጠጊያዎችን መያዝ ስለሚችሉ በእነርሱ ዘንድ። ዛሬ ላይ ታችኋል። ገብርኤል አንተ ጠብቀኝ ብሎ ሰውየው ይመካል በገብርኤል። ሚካኤል አንተ ጠብቀኝ ይላል። ማርያም አንቺ ጠብቅኝ ላ እንዲህ ብሎ ሂሳብ የለም በኢስላም። የሁሉ ነገር መጠጊያ እኔ ብቻ መሆኔን አሳውቃቸው ለእነዚህ ሰዎች አለ። ገቶች አለ ነው። ከዚያስ ለም የሊድ ወለም ይውለድ። ቀጣይ ደግሞ እንበላቸው አለ። አልወለደም አልተወለደም፣ በፍጹም መውለድ መወለድ የሚል ባህሪ በእርሱ ዘንድ የለም በላቸው። ምክንያቱም ጠያቂዎቹ አምላክ ወልዷል ተወልዷል ብለው የሚያምኑ ሰዎች ስለሆኑ ማለት ነው። ስለዚህ እርሱ አላህ ሱብሓነሁ ወተዓላ ምንድነው ታዲያ ከተባለ የማይወልድ የማይወለድ ከሆነ ከተባለ እርሱ ፈጣሪና አስገኝ ነው። እርሱ ነገራቶችን ካለመኖር ወደ መኖር የሚያመጣ ነው እንጂ መውለድ መወለድ የሚባል ባህሪ ከእርሱ ዘንድ የለም በፍጹም በየትኛውም መንገድና ትርጓሜ ቢሆን። እዚህ ጋር አንተ አሁን ልትለኝ አንዴ ልጨርስ። ከዚያ በኋላ ምን አለ? ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም እንኳን ቢጤና አቻ የለውም በላቸው አለ። ለምን ይሄን አለ? ምክንያቱም ለዚያ ለአንዱ አምላክ ቢጤና አቻ አሉት ብለው የሚያምኑ ጠያቂዎች ስለነበሩ ወልድና መንፈስ ቅዱስ የሚባሉ ከእርሱ ጋር በመለኮት የሚስተካከሉት አምላኮች አሉ ብለው ስለሚያስቡ እነዚህ ሰዎች አላህ ምን አላቸው? ለእኔ ማንም የሚስተካከለኝ የለም በላቸው፣ እኔ ብቸኛ ነኝ፣ ለእኔ ምንም አይነት ቢጤና አቻ የለኝም በላቸዋል። ይሄ አላህ ስብሐነሁ ወተዓላ የገለጸበት የራሱ መገለጫዎች ናቸው።
ክርስቲያኖች መጥተው ስለ ነብዩ ሰለላሁ ዐለይሂ ወሰለም አምላክ በጠየቁ ጊዜ ማለት ነው። እሺ ይህ ነው እና አምላካችን አላህ ሱብሓነሁ ወተዓላ አንድና ብቸኛ ነው። በአንድነቱ ላይ ሶስትነት የለበትም። እርሱ መለኮት ብቻ ነው በባህሪያቶቹ ሁሉ። በመለኮትነት ባህሪው ላይ የፍጡርነት የሰውነት ባህሪ በፍጹም የለውም። እርሱ ሁሉን ቻይ የሆነ አምላክ ነው። እኔ ከራሴ አንዳች ላደርግ አይቻለኝም ብሎ የሚናገር አምላክ አይደለም። እርሱ ዘላለም ሕያው ነው። በሕያውነቱ ላይ ሞትነት የለበትም። ስለአንተ ብዬ ሞትኩልህ ብሎ ሂሳብ የለም ከአምላክ ከአላህ ሱብሓነሁ ወተዓላ ዘንድ። እርሱ ጌታ ብቻ ነው። ሁሌ በጌትነቱ ላይ ባርነት የለበትም በፍጹም። እርሱ ሁሉን ጠባቂ ነው። በጥበቃው ላይ እንቅልፍና ማንገላጀት የሚባል ነገር የለበትም በፍጹም። እነዚህ መለኮታዊ ባህሪያቶች አላህ ሱብሓነሁ ወተዓላ ምሉእነትን የተጎናጸፉና የተሟሉ ናቸው ማለት ነው። ይህን ይመስላል። ይህ ነው ነቢያቶች የሰበኩና አምላካዊ። አሁን አንተ እዚህ ጋር ልትለኝ የፈለከው አላህ ከሁሉም ነገር ይለያል ነው። ለምሳሌ አንተ አላህን በእስልምና እጅ አለው ብሎ ይታመናል። ኦኬ ልመልስልህ። እሺ አንዴ ጥያቄን በደንብ ልንገረና ከዛ ደግሞ አንተ እንትን ትላለህ ማለት ነው። አሁን አንተ ልትለኝ የፈለከው እስልምና በእስልምና ውስጥ አላህ እጅ አለው ተብሎ ይታመናል። ይህ ማለት የአላህ እጅ ከሰው ጋር ይመሳሰላል ማለት አይደለም ነው ልትለኝ የምትፈልግ። እንደዛ አይነት ነገር ነው እሱ። ለምሳሌ እኔ እናንተ እጅ አለ። የማንኛውም ሰው እጅ በይዘትም ሆነ በከለር ይለያያል አይደለም። ፈጣሪ ተብሎ የሚታመነው የሁላችንም እጅ አሁን ይለያያል። በከለርም በይዘት በእያንዳንዱ ነገር ሊለያይ ይችላል። ስለዚህ የሁሉም በዚህ ምክንያት አንተ አሁን እዚህ ጋር አላህን አካል በእኛ በክርስትና ምንድነው ዋና ችግር ተብሎ የሚታየው ሰው እያመለካችሁ በሚል ነው። ስለዚህ አሁን አንተ ትንሽ እንደ እንትኔ የሚመስለኝ እጅ ያለው ስትል ክርስትና ጋር አልተመሳሰለብህም። ክርስትና ላይ ምንድነው ታዲያ እንትኑ ክርስትና ላይ እጅ ያለው ወይም ደግሞ እንደ ሰው ሆነ ሰው መሰለ ተብሎ ነው ክርስትናን ሊያጣጥል እየቻለ ያለው ነገር ቢኖር እሱ ነው። ሰው መሰለ ሳይሆን ሰው ነው። ሰው ሆነ በቃል ሰው። እሺ ሰው ነው። አንተ በተመልከው ቆይ አንዴ ተረጋጋ እንጂ ያው እንደዛጸርን እስከሆነ ድረስ አንተ ላይ ቃል በቃል ሰው መሰለ ሳይሆን ሰው ነው የምታመልከው በግልጽ ማለት ነው። እኛ ግን አላህ ሱብሓነሁ ወተዓላ ሰው ነኝ ብሎ የተናገረበት አንዲት ቦታ ላይ የለም። ነገር ግን አንተ ሰው ይመስላል ሳይሆን የምታመልከው ራሱ ሰው ነው። ማስረጃ ላውጣና ላሳይህ ከመጽሐፍ ቅዱስ በማስረጃ ችግር የለውም። ችግር አለው እንጂ ቆይ የምታመልከው ሰው ነው አይደለ? እሱ እንግዲህ እኔ አምላክ ብዬ ነው የማመልከው። በአንተ እይታ ነው ሰው። እኔ እስካመለኩ ድረስ በመጽሐፍ ቅዱስ በእኔ እይታ ሳይሆን በመጽሐፍ ቅዱስ እይታ፣ በገብርኤል እይታ፣ በማርያም እይታ፣ በራሱ በኢየሱስ እይታ ሰው ነው የምታመልከው። ማስረጃ ላውጣና ላሳየህ። ላውጣ ማስረጃ ስለሱ እኔም እሱ ጥያቄ ስለፈጠረብኝ ነው ወደዚህ ልመጣ የቻልኩት እኮ። ስለዚህ አንተ የምታመልከው ሰው ነው እያልኩህ ነው። እሱን እንጨርስና በደንብ ሰው መሆኑን ከተረዳህ ችግር የለውም። ይኸውልህ ሉቃስ ወንጌል ማን ነው? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? ገብርኤል ሲናገር ለማርያም እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ። የወንድ ልጅ ነው የምታመልከው። ወንድ ልጅ የሚመስል አይደለም። ገብቶሃል አይደለ? ወንድ ልጅ ነው የምታመልከው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ክርስቶስ ቃል በቃል ምን ይላል? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ቃል በቃል ሰው ነው የምታመልከው። በማን ምስክር? በራሱ በኢየሱስ ክርስቶስ ምስክር። ስለዚህ ይህን ሰው ታመልከዋለህ ወይ? አዎ ታመልከዋለህ። ነገር ግን እኛ ጋር ስንመጣ አላህ ሱብሓነሁ ወተዓላ ሰው ነው ወይ? ላ ሰው አይደለም። አምላክ አላህ ሱብሓነሁ ወተዓላ እጅ ወይንም እግር የሚለው እርሱን ከሆነ ያልተረዳኸው ላስረዳህ እሱን ምን ለማለት እንደሆነ። እሺ አምላክ አላህ ሱብሓነሁ ወተዓላ አደምን በእጆች የፈጠርኩት ይላል። አዎ ይላል። እኛ የመጣውን ቃል እንቀበላለን። ግን እጅ ሲል ምን ለማለት ነው ከተባለ አላህ ሱብሓነሁ ወተዓላ መለኮታዊ እጅ ያለው ነው። ገብቶሃል አይደል? ያ ማለት የፍጡር አይነት ያልሆነ ማለት ነው። ገብቶሃል አይደል? ያ ማለት ግን እንደኛ ሆኖ ተለቅ ያለ የሆነ ከኛ የሚበልጥ ምናምን ሆኖ ልክ እንደኛ አይነት እጅ ምናምን አስባችሁ ከሆነ ላ የእናንተን በፍጹም አልመስልም ብሎ አላህ ሱብሓነሁ ወተዓላ ዘግቶታል። ይህን እኛ ከራሳችን ሳይሆን የምናበጃጅለት እኛን ይመስል ራሱ አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል አንዲት ነገር የለም ብሎ ማነው ቋጭቶታል። በሌላ ቦታ ላይ ምን ይላል? ፈላ ተጅዐሉ ሊላሂ አንዳደን ይላል ወአንቱም ተዕለሙን፣ እናንተ እያወቃችሁ ለእኔ ቢጤ እንደሌለኝ ቢጤ አታድርጉልኝ በፍጹም እያለ ይናገራል።
ይቷል አይደል? በሌላ ቦታ ላይ አምላክ አላህ Subhanahu Wa Ta'ala ሲናገር ምን ይላል? ወለም የኩን ለሁ ኩፉወን አሐድ ይላል። ለእርሱ ለአምላካችሁ ለአላህ አንድም እንኳን ቢጤ ወይንም ማቻ የለውም እያለ ይናገራል ማለት ነው። ይቷል አይደል? ስለዚህ ነው ልክ አላህ Subhanahu Wa Ta'ala ይህ እጅ የሚለው ነገር ተመሳስሎባችሁ ከሆነ ከፍጥረታት ጋር እኔ ማንንም አልመስልም ብሎ ገልጾታል። አይደለም ሰው ነኝ ሊል አይደለም እኔ ፍጡር ነኝ ብሎ ሊናገር ወንድ ልጅ ነኝ ብሎ ሊናገር እኔ ከማናችሁም ጋር እንዳታመሳስሉኝ አልመስላችሁም እና ብሎ አላህ Subhanahu Wa Ta'ala ገልጾታል። በሌላ ቦታ ላይ ፈላ ተድሪቡ ሊላሂ الامثال ይላል። ለእኔ ለአምላካችሁ ለአላህ አምሳያ አትምቱልኝ አታድርጉልኝ እኔ ማናቸውንም አልመስልም እና ብሎ ከፍጥረታቱ እንደማይመስል አላህ Subhanahu Wa Ta'ala ገልጾታል። ልክ አምላክ ለምሳሌ ያያል አያለሁ ብሎ ተናግሯል። ማየት የፍጡር ባህሪ ነው አይደለም? ማን ነበር ስምህ? ማን ነበር ስምህ? ይኸውልህ እረኛ ስሜ መላኩ ነው። እረኛ ማለት ችግር የለም ይሰማል። እሺ ችግር የለም ይቅርታ፣ ተጽፎ ያየሁት እረኛ የሚል ስለነበር ነው። እሺ መላኩ ችግር የለም። ማየት የፍጡር ባህሪ ነው አይደለም? ማየትና መስማት ማየት የፍጡር ባህሪ ነው። በጣም ጥሩ። ስለዚህ አምላክም ማየት የሚል ባህሪ አለው። ስለዚህ የግዴታ የፍጡር ባህሪ ነው ብለን እናመሳስለዋለን። ማየት የሚለው ባህሪ እኛም ስላለን አናመሳስለውም አይደለ? አዎ። መስማትስ የፍጡር ባህሪ ነው አይደለም? እሱም የፍጡር ባህሪ ነው። መስማትም የፍጡር አየህ አይደለ? ነገር ግን አምላክም ይሰማል እንላለን። ስለዚህ መስማት የሚለው ጋር ስለተመሳሰለ ከኛ ጋር የግዴታ እኩል ነው። አምላክ እንደኛ እንደምንሰማ እሱም ይሰማልና የፍጡር ባህሪ ነው ማለት እንችላለን? አንችልም። አየህ አይደለ? ነገር ግን አላህ Subhanahu Wa Ta'ala ሁሉም ባህሪያቶችን በዚህ መልኩ ነው የገለጻቸው። እኔ እሰማለሁኝ፣ አያለሁኝ፣ አንተንም አደምን ማነው ሰሚ ተመልካች አድርጌ ፈጥሬሃለሁ እያለ ይገልጸዋል። አላህ Subhanahu Wa Ta'ala በቁርአን ላይ ሲናገር ፈጀዐልናሁ ሰሚዐን በሲራ ይላል። ስለ ሰው መጀመሪያ ታሪክ ሲናገር አዳምን እንዴት እንደፈጠረው እኔ የሚሰማና የሚመለከት አድርጌ የፈጠርኩት አለ። ራሱንም አላህ ሲገልጽ እሰማለሁ እመለከታለሁኝ ይላል። ወካነ አላሁ ሰሚዐን በሲራ ይላል። እኔ አምላካቸው አላህ ሰሚና ተመልካች ነኝ ይላል። አዳምንም ሰሚና ተመልካች አድርጌ የፈጠርኩት ይላል። ስለዚህ አምላክ እውቀት አለው። ለምሳሌ አይደለ? አንተም እውቀት አለ አይደለ? በጣም የአምላክ እውቀትና አንተ እውቀት ግን በፍጹም የሚገናኝ አይደለም። አየህ አይደለ? ስለ ፈጣሪ ስናወራ ሌላ ታሪክ ነው። ስለ ፍጡር ስናወራ ግን የፍጡርና የተገደበች ነች በሁሉ ነገራችን። እኔ ማየት የሚለው ባህሪ ለእኔ ጸደቀ፣ አምላክም ያያል። ስለዚህ አንድ ነን ማለት እንችላለን? አንችልም። ለምሳሌ የእኔ እይታ የተገደበ ነውና የአምላክ እይታስ ግን የተገደበ አይደለም። እርሱ እኔ እናንተ ከዚህ ከግድግዳ በስተጀርባ ምን እንዳለ ማየት እንችላለን። ዞረን ካልሄድን በስተቀር አንችልም አይደለ? ይሄ ነው። አምላክስ የተገደበ ነው ወይ? አይደለም። አላህ ይህን ባህሪውን ሲናገር ይህን ሲገልጽ ምን ይላል? ሲያብራራው ስለ ማየት ስለ መስማት የሚለውን ሰዋኡን ሚንኩም መን አሰረ አልቀውለ ወመን ጀሀረ ቢህ ወመን ሁወ ሙስተኽፊን ቢለይል ወሳሪሙን ቢነሃር ይላል። ከእናንተ ንግግሩን በድብቅ የተናገረ ወይንም በገሃድ ጮሆ የተናገረ ለእኔ እኩል ነው አለ። እንዲህ ቁጭ ብለህ ስላንሾካሾክ ምናምን የሚደበቅበት አይደለም እርሱ። ቀጥሎ ምን አለ? ወመን ሁወ ሙስተኽፊን ቢለይል ወሳሪሙን ቢነሃር፣ በሌሊት ጨለማ ተደብቆ የሚሰራና በገሃድ በፀሐይ በቀን ጠራራ ላይ የሚሰራ ሰው ለእኔ እኩል ነው አለ። አየህ አላህ Subhanahu Wa Ta'ala ሌላው ምንድን ነው? የልብ ትርታችንን ሁሉ የሚያውቅና የሚሰማ የሆነ አምላክ ነው። የሚገርማቸው አላህ በቁርአን ላይ ስለ ነቢያቶቹ ስለላካቸው ነቢያት በልባቸው ውስጥ ምን እንደሚያስቡ ይነግረን ነበር። ለምሳሌ ለናሙናነት ያክል ልጥቀስላችሁ። ሙሳ ዓለይሂ ሰላም ከፈርዖን ሰራዊቶች ጋር ቀረበ። ለታላቅ ሙናዘራ ወይም ክርክር ብለን እናስበው። ፈርዖንና ሰራዊቶቹ እነዛ ደጋሚዎቹ ድግምቱን ለመጣል ቀረቡ። እነርሱ ሙሳ ዓለይሂ ሰላም ደግሞ በትሩን ይዘው ቀረበ ከወንድሙ ከሃሩን ጋር ወጣቸው። በዚህ ጊዜ ጣሉ እናንተ አላቸው ሙሳ ዓለይሂ ሰላም። መጀመሪያ ቃለ አልቁ አለ፣ ጣሉ አላቸው ሙሳ። ፈለማ አልቀው ሰሐሩ አዕዩነ ናስ ወስተርሀቡሁም ወጃኡ ቢሲሕሪን ዐዚም ይላል። በጣሉም ጊዜ ያችን እንትኗን ድግምታቸውን ገመዳቸውን ሲጥሉ ወደ እባብ ተቀየረ በሰዎች እይታ። አላህ ግን ሚስጥሩን ገለጸ። ሰሐሩ አዕዩነ ናስ አለ። የደገሙት ግን እነዚህ ሰዎች መጀመሪያ የሰዎች አይን ላይ ነው አለ። አያቸው ድግምተኞች የሚጥሉት እኮ ነው፣ ገመድ ነው የጣሉት። የሙሳ ማን ነው የፊርዓውን ሰራዊቶች ያን ገመድን ጥለው ግን በሰዎች አይን ላይ ግን ደገሙባቸው አለ። እንደምን መስሎ ታያቸው? በሰዎች ላይ እባብ የሚንቀሳቀስ መስሎ ታያቸው። ሐታ ማን ሙሳ ራሱ መሰለው። አያቸው አይደል? ወስተርሀቡ ማሸበሯቸው ወጃኡ ቢሲሕሪን ዐዚም፣ ከባድ የሆነ ድግምት እንግዲህ ይዘው መጥተው ነበር አለ። ለአላህ ግን ከባድ የሚባል ነገር አይደለም።
ሐታ በዚህ ጊዜ ልነግራቸው የፈለኩት ምንድነው የሙሳን የልቡን ትርታ አላህ ነገረ። ያውቃልና የሰዎችን ሁሉ የልብ ትርታ ምን አለ? ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ አለ። ሙሳም በውስጡ ፍራቻን አሳደረ አለ። በቃ ምክንያቱም ያደረጉት ድግምት በጣም ከባድ ነበር። አላህም ጽናትን ሰጠው። ምን አለው? ቁል ላ ተኸፍ ሙሳ ሆይ አትፍራ አልኩት አለ። ኢነከ አንተል አዕላ አንተ የበላይ ነህና በእነርሱ ላይ ወአልቂ ማ ፊ የሚኒክ በቀኝ እጅህ የያዝከውን ብትር ጣለው አሁን አልኩት አለ። ተልቀፍ ማ ሰነዑ እነሱ የሰሩትን ድግምት ለቃቅማ ትውጣቸዋለች ትያየህም አለው። ኢነማ ሰነዑ ከይዱ ሳሒር እነርሱ የድግምተኛን ተንኮል ብቻ እኮ ነው የሰሩት። አብሽር አለው። ወላ ዩፍሊሑ ሳሒሩ ሐይሱ አታ ድግምተኛ በፈለገበት መንገድ ቢመጣ ወደ እኔ ስኬታማ አይሆንም። አብሽር ያፍራሉ አለው። ፈአልቃ ሙሳ ዐሳሁ ሙሳም ያችን ብትሩን የዛን ያነሳና ጣላት። ገብታችኋል? ከዚያው ወዲያው የምትንቀሳቀስ እባብ ሆና ያንንም እየለቃቀመች በላች። ፈኢዛ ሂየ ተልቀፉ ማ ያእፊኩን የዛን የምርሷ የቀጠፉትን ቅጥፈት እየለቃቀመች በላችሁ እያለ ተናገረ። ስለዚህ አምላካችን አላህ ሱብሓነሁ ወተዓላ ይህ ነው ባህሪው። ያውቃል ስንል ጊዜ ከፍጥረታት ጋር የሚገናኝ አይደለም። በውስጥ ያለን የልብን ትርታ የሚያውቅ የምንሰራውን የምንናገር የምንሰራው ሁሉን ነገር የሚያውቅ ሆነ የኛ እውቀት የሚለው ግን የተገደበ ነው። ስለዚህ ፈጣሪ ያውቃል፣ እኔ ያውቃል። ፈጣሪ ይሰማል፣ እኔ እሰማለሁ። ፈጣሪ ያያል፣ እኔ ያያለሁ። አንድ ነው ማለት እንደማንችል ሁሉ ፈጣሪ አደምን በእጆች የፈጠርኩ ሲል ጊዜ ስለዚህ እርሱም እኛም እጅ ያለንና አንድንን ማለት አያስኬድም ማለት ነው። አያቸው አይደለ? ይህ ነው ምክንያቱም አላህ ምን አለ? እኔ ማናችሁንም አልመስልም ብሎ ዘግቶታል በባህሪያቶች ሁሉ ማለት ነው። ይሄን ይመስላል። እሺ ከይቅርታ ጋር ትቀጥላለህ። ከላይ ያለሽው አንዴ ሚውትሽን አንሺው። የኔ የአርሲ የሚለው ሰላም ይሰማሻል? ሰላም ነው። እንዴት ነሽ? ደህና ነሽ? እንዴት ናችሁ? አለን አልሐምዱሊላህ። እሺ ሰላም አለይኩም። የት አድርጋ አንዴ ከላይ ያለሽ የተጨረሰና ሻሃዳ እሺ የኔ የሚለው ሰላም ነው። ሻሃዳ ያስፈልጋ ነው። ሰላም አለይኩም። ወአለይኩም ሰላም። እሺ ጓደኛዬ ነች። እሺ አይ የምለው ቃል አብረሽኝ የተከተልሽ በእሺ እሺ አሽሃዱ አላ እንደዚህ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል ወይንም የምስክር ቃል ይባላል። ማንኛውም ሰው ወደ እስልምና ሲገባ ጊዜ የሚሰጠው የምስክር ቃል ነው። በእኛም ዘመን በቀደሙት ነቢያቶችም ዘመን ልክ እንዲሁ። ትርጉሙ ምንድን ነው ከተባለ ምን ማለት ነው ከተባለ አሽሃዱ አን ላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ እመሰክራለሁ ማለት ነው። ስለዚህ ዛሬ በአላህ ፍቃድ ወደ እስልምና ወደ ነቢያቶች ሃይማኖት መተሻል። ነቢያቶች ሁሉ ወደ እስልምና ሰዎች እንዲገቡ ጥሪ ሲያደርጉላቸው ጊዜ ይህን የሻሃዳ ቃል ነበር የሚያስብሏቸው። ለምሳሌ ከኛ በፊት የነበረው ታላቅ ነቢይ ዒሳ ዓለይሂ ሰላም የማርያም ልጅ ሰዎች ወደ እስልምና እንዲገቡ ይሄን ቃል ሲያስብላቸው እንደነበር ማስረጃ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ ወኢዛ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። አላህ ምን አለ? ወደ ሐዋርያቶችን በመሲሁ በኩል ትእዛዜን ባስተላለፍኩ ጊዜ ይላል። ምን የሚል ትእዛዝ? በእኔ በአምላካችሁ በአላህ መኑ፣ በላኩላችሁ መልእክተኛ እና ነብይ መኑ አልኳቸው አለ። እያችሁ
ከዚያም ምን አሉ እነርሱ አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ በአንድ በአላህ ያምኑ ነበር፣ በተላከው መልእክተኛና ነብይ ደግሞ ያምኑ ነበር። አሁንም ዛሬ በአንድ በአላህ እናምናለን፣ በተላከው መልእክተኛ እናምናለን። የሙስሊምነታችን ማስመስከሪያ ቃልም ይሄው ነው ማለት ነው። እሺ አንድ ሰው እስልምናን ከተቀበለ ምን ያገኛል ወደሚለው እንምጣ። አንደኛ በሰለመበት ቀን ያለፈ ኃጢአቱ ሁሉ ይማርለታል። ከኃጢአት ንጹህ አድርጎ ነው አምላክ አላህ የሚቀበላቸው። በዚህ ማስረጃ በቁርአን ላይ ራሱ ሲናገር ምን አለ? ቃለ ሱብሓነሁ ወተዓላ ፊ ሱረቲል አንፋል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መደት ሱነቱል አወሊን ይላል። ሙሐመድ ሆይ እነዚያ ላይ ካዱኝ ሰዎች እንዲበላቸው ካሉበት ክህደትና ስህተት ቢቆጠቡና ወደ እኔ ቢመለሱ ያለፈ ኃጢአታቸውን ሁሉ እምርላቸዋለሁ ንገራቸው። ይህን ይላል ነቢዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲናገሩ ምን አሉ? አልኢስላም የጅቡ ማ ቀብለሁ አሉ። እስልምና ከእርሱ በፊት ያለን ኃጢአት ያስተሰርያል። ያ ማለት ሰውየው ሲሰልም ጊዜ ያለፈ ኃጢአቱ ሁሉ ይማርለታል ማለት ነው። እሺ በምድር ላይ ለኃጢአቱ ምህረትን ያገኛል። ትልቁ ጸጋ ማለት ይሄ ነው፣ ከኃጢአት ንጹህ ሆኖ መገኘት ነው። ሁለተኛው በቀጣዩ ዓለምስ ምን ተስፋ ተሰጥቶታል ሙስሊም ለሆነ ሰው ከተባለ በቀጣዩ ዓለም የዘላለማዊ ህይወትን እንዲያገኝና በዚያም ውስጥ ጀነትን እንደሚወርስ ቃል ተገብቶለታል። ለዚህ ማስረጃ አላህ በቁርአን ላይ ሲናገር ይላል ኢነ الذين آمنوا وعملوا الصالحات لهم جنات النعيم خالدين فيها وعد الله حقا وهو العزيز الحكيم ይላል በሱራ ሉቅማን ላይ ምን ይላል አላህ ሲናገር እነዚያ በእኔ አምነው መልካም የሰሩን ሰዎች ለእነርሱ ገነት ጸጋ አለችላቸው አለ። በእርሷም ውስጥ ለዘላለም ዘውታሪዎች ናቸው። ይህም የእኔ አላህ ቃል እውነት ነው፣ እኔ አሸናፊና ጥበበኛ አምላክ ነኝ እያለ ይናገራል። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ቃለ ነቢዩ ዐለይሂ ሰላቱ ወሰላም የብነ አልኸጣብ ኢዝሀብ ወናዲ ፊናስ አነሁ ላ የድኹሉ ልጀነተ ኢላ ነፍሱ ሙስሊማ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንተ ዑመር ብን አልኸጣብ ሆይ ሂድና በሰዎች መካከል ይህን አዋጅ ተናገር፣ አውጅ። ምን የሚል አዋጅ? ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም በላቸው ለሰዎች አሉት። ይህን ነቢ ሰለላሁ ዐለይሂ ወሰለም አረጋግጠውልናል። ወዴት እንደምንሄድ በደንብ አድርገው ነግረውናል። በቀጣዩ ዓለም ሙስሊም ለሆነ ሰው ገነት ነው የሚገባበት ብለው ተናግረዋል። አላህ በቁርአን ላይ ሲናገር ወበሽር ለዚነ አመኑ ወዐሚሉ ሷሊሓት አነ ለሁም ጀናት ይላል። እነዚያ አምነው መልካምን ለሰሩ ሰዎች ለእነርሱ ገነት እንዳለችላቸው አብስራቸው ከወዲሁ ምድር ላይ ያሉ ይላል። ምድር ላይ እየተንቀሳቀሰ ሙስሊም በቀጣዩ ዓለም ወዴት እንደሚሄድ አውቃል፣ ገነት እንደሚገባ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ሙስሊሞች የገነት ናቸው ብለው ቃል በቃል ተናግረዋል። እሺ ይመስላል። እሺ ስሟ ማን ነበር? ይሰማል? ስሜ ወሰን ነው። እሺ ወሰን፣ ስሜ ወሰን ነው ትክክለኛው ስሜ። እሺ እንቀይርልሽ ፈቃደኛ ነሽ? እንቀይርልሽ? እሺ ደስ የሚልሽ የሙስሊም ስም አለ ወይስ እኛ እናውጣልሽ? ደስ የሚልሽ ስም አለ? አይሽ እሺ ማን የሚል ስም እስኪ ኮሜንት ላይ ስም ጻፉና የተመቻትን እሷ ትመርጣለች። እሺ ማን ይሁን? ዓኢሻ፣ ፋጢማ፣ ሐያት፣ ሩቀያ፣ ኡም ኩልሱም፣ እሺ አፍናን፣ ሱመያ፣ ጓደኛ ተላቀልኝ እስቲ። እሺ ጓደኛ ምረጭላት፣ ደስ ያላትን አንቺ ምረጭላት። በሷ ምርጫ ሐያት። ማሻአላህ ሐያት ደስ የሚል ስም ነው። ማሻአላህ ከዚህ በኋላ ስምሽ ሐያት ሆኗል ማለት ነው። እሺ ሻወር ትውሰድ። ስለ ሶላት አሰጋገድ አስተምሪያትና ሶላት መስገድን ትጀምር። እሺ እሺ ጀዛኩሙላህ ኸይረን። መርሐባ ወያኩም። እሺ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነህ? አልሐምዱሊላህ አልሐምዱሊላህ ላይ ከሊክ ይኸውልህ እናታችን የዛሬ አመት አሟት ነበረ። አሟት ረመዳን ላይ ነው ወድቃ አመሊያ አድርጋ ረመዳንን አልጾመችም።
ከዛ አሁን 60 ሰው ማብላት አለብን ተባለ። ግን አንድ እህት የተነሳችና እኔ እኮ ብር ሰጥቻለሁኝ አለች። ስንት ሰጠች ስንላት 50 ብር ሰጥቻለሁኝ ለ60 ሰው አለች። ያ በቂ ይሆናል? እሺ አሁን አቅሟ አላት የመጾም እየታመመችው ነበረችው ወይንስ አቅሙ ይላት? ያው ትልቅ ሰው ስለሆነች ትንሽ ጾመች፣ ግን አልቻለችውም። ያው ሙሉን እኛ መክፈል ፈለግን። እሺ ምንትን መጾም ያልቻለ ሰው ከፋራ እያወጣ ያሳልፋል። ከፋራውም ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። አንዳንድ ምስኪን ማብላት ካልቻለ ወይንም ካልተበቻው በእህል ቀይሮ መስጠት ይችላል። እያንዳንዱ ቀን አንዳንድ ኪሎ ግማሽ ሩዝ ወይ ማሽላ ወይ ጤፍ ለሰዎች ገዝቶ መስጠት። እሺ ያን ያልቻለ ሰው ከተባለ ገንዘብ ከሆነ መስጠት የሚችለው ከተባለ ለመግዛት ካልቻለ በዚህ አካባቢ ያንን እህል የሚገዛበትን በገንዘብ በዚያው ባለው ዋጋ መስጠት ይችላል። 1 ኪሎ ከግማሽ ሩዝ ከሆነ ለምሳሌ 1 ኪሎ ከግማሽ ሩዝ ስንት ሊያወጣ ይችላል? ስንት ነው 1 ኪሎ ከግማሽ ሩዝ? 1 ኪሎ ከግማሽ ሩዝ ወደ 500 ይሆናል። ስንት ነው 1 ኪሎ ሩዝ? አዎ 1 ኪሎ ሩዝ ስንት ነው ልጆች? የሀገር ውስጥ አይደለም ውጭ 600 ይሆናል። እሺ እንዲህ የት ነው ይላሉ? የት አካባቢ ነው? በዚያ ባለ አዲስ አበባ። በቃ እንደሱ ከሆነ 1 ኪሎ ከግማሽ ሩዝ አሁን ባለበት ከሆነ አሁን ባለበት ገንዘቡን አስባቸው 250 እያሉ ነው ኮሜንት ላይ። وقد حصل خلاف بين الكومنتاتوريين فكيف نجمع بين هذه الأقوال المختلفة؟ خلاف تفطر الكومنت ላይ እስኪ ስንት ነው 350 የሚለው الجمهور على أنه 350 ብር ኢትዮጵያዊ ብዙሃኖቹ እንደሚሉት ከሆነ 350 ብር ይላሉ። لكن أصح ما عليه الكومنتاتوريين هو نفسه السراس. ايش لمانኛው وقد حصل اتفاق والاجماع ان 350 ብር ኢትዮጵያዊ እሺ ለማንኛውም 350 ብር ቢለው ከተስማማ ለእያንዳንዱ ቀን 350 ሲባዛ በ30 አድርጋችሁ የወሩን በዚህ አስለታችሁ መስጠት ነው። አይ እሺ አንተ አሁን በምንበላው ምግብ ነው ምናምን የሚወጣው ይባል የለ እሱ ዘካ ነው እንደሱ ወይስ? ኦኬ ስትሰጡ ጊዜ በዛው ለምሳሌ ቤት ውስጥ የምትበላው በዛ ከሆነ ለወሩ 1 ኪሎ ከግማሽ ለወሩ 45 ኪሎ ጤፍ አውጥታችሁ መስጠት ለድሃዎች፣ ያንን ለአካባቢ ለሚገኙ ድሃዎች ማከፋፈል። እሺ ሌላ ደግሞ ያመመው ልጅ ነበረ። ከዛ አንዲት ጓደኛችን አምጥታ ሀያል ቁርአንያ ይሄን በውሃ ዘፍዝፋችሁት አጥባችሁት ሀያተል ኩርሲ ሱረቱል ማዑዛት ቀርታችሁ እንደዚህ ምናምን አለችን። ያ ነገር ሽርክ አይሆንም? ምን ላይ ቀርታችሁ ነው? ውሃ ነው ወይስ ምን? ውሃው ሀያተል ምንል ቁርአን ከቁርአን ውስጥ የወጡ አያዎችን የተጻፈበት ወረቀት ሰጠችንና ችግር የለውም። እሺ እኛ ሽርክ እንዳይሆን ነው። ውሃ ላይ ከሆነ ነው ወረቀት ላይ ተጽፎ ውሃ ላይ አድርጋችሁ ሀያተል ኩርሲ ሱረቱል ማዑዛት ምናምን ቀርታችሁ ይጠጣ እጠቡት ምናምን አለች። አይቻልም። هذا يعتبر إهانة للقرآن። ይህ ቁርአንን ዝቅ ከማድረግ ይቆጠራል። ቁርአኑ ላይ ዋናው ቁርአንን ወረቀት ላይ ነብዩ ሰለላሁ ዐለይሂ ወሰለም ተዳዊስ ያደርጉበት የነበረው ምንድነው ከተባለ ቁርአንን መቅራት ነው። በቃ በጣም መሰው ላይ كان يرقيه جبريل عليه السلام جبريل መጥቶ ይቀራላቸው ነበር። وكان يرقي هو للناس عليه الصلاة والسلام ነብዩ ሰለላሁ ዐለይሂ ወሰለም ለሌሎች እሳቸው ይቀሩ ነበር በመቅራት እንጂ ቁርአንን ጽፎ እንዲህ ቅጥቅጥ አድርጎ በመውቀት ከዛ በኋላ ያንን መጠጣት ምናምን አይቻልም። አይ مرحبا እሺ ጀዛከላህ ኸይረን ጀዛ مرحبا وياك። እኔ ጥያቄን አልጨረስኩም። ወይ ጊዜ ከሌለ ወይ ሌላ ጊዜ ልምጣ፣ ያለዛ ጨርስ ችግር የለውም። ቀጣይ ጥያቄ ካለ መቀጠል ትችላለህ። ናይዋ እና ቅድም ምን አልከኝ አንተ? አምላክ ብላችሁ የምታመልኩት በክርስትና ሰው ነው
ብለኸኛል አይደለ? እኔ ሳልሆን ያልኩት ኢየሱስ ነው ራሱ ያለው። ኢየሱስ እኔ ሰው ነኝ ይላል። እሺ እንደዛ ከሆነ አንተስ አላህን በእስልምና ሰው አልመሰልከውም? እጅ ያለው ካልክ ሰው አልመሰለብህም? እውቀት አለው ስንል ሰውን አይመስልም ብለህ አላልክም አንተ? ያያል ስንል ሰውን አይመስልም አላልክም? ይሰማል ስንል ሰውን አይመስልም አላልክም? አያርላ እነዚህ ነገራቶች የፍጥረታት ባህሪ ላይ በስም መገናኘት የማንነትን መገናኘት እንደማያሳይ አታውቅም? እንደሱ ካለን አምላክ ያያል ካለን እኔም ማያለሁ አንተ ማየትህ ምንድነው ስለ ጊዜ የፍጡር ባህሪ ነው ወይ? አዎ የፍጡር ነው አልከኝ። አምላክ ያያል ስንልስ የፍጡር ይሆናል ወይ? ላ የዛኔ የፍጡር አይሆንም። የፈጣሪ ማየትና የፍጡር ማየት የተለያየ ስለሚሆን አያርላ ከذلك كل الصفات ሁሉም ባህሪያቶቹ ልክ እንደዚህ ናቸው። አደምን በእጆች የፈጠርኩ ጊዜ የሚገርመው በጣም ገለጸው አላህ እኔ በፍጹም እናንተን አልመስልም እናንተን የማይመስል ማንነት ነው ያለኝ ብሎ ገለጸ። ልክ እንደኔ አይነት እጅ ያለው ብል ትክክል ነህ። የዛኔ የፍጡር ባህሪን ሰጠሁት አያርላ ቃል በቃል ግን እርሱ ምን አለ? ليس كمثله شيء ብሎ ዘጋው። በቃ ማንንም እንዳያመሳሰለው ከእርሱ ዘንድ እነዚህ ነገራቶችን እጅ ምናምን የሚባሉት መገለጻቸው ከእርሱ ጋር መመሳሰልን እንዳያስይዘን ምን አለ? እኔን የሚመስል አንዳች ነገር የለም ብሎ ተናገረ። እርሱ መለኮታዊ ባህሪያቶች ብቻ ናቸው ያሉት። ይሄን ይመስላል። ማሽ እንደዛ ከሆነ አንተ ስለ አላህ ጠይቄህ እጅ አለው ብለኸኛል። እጅ አለው ካልከኝ ሌላው አካል አለው ማለት ይቻላል? ሌላ አካል አለው ማለት ይቻላል ወይስ እጁ ብቻ ነው? ያው እኛ ምን አለ መሰለህ በእስልምና ሃይማኖት የተነገረው ላይ ብቻ የምንቆም ትውልዶች ነን። ያልተነገረውን ከራሳችን እንዲህ አለው ማለት አንችልም። ያንንም የለውም ብለንም ከራሳችን በእርሱ ላይ መናገር አይቻልም። ይሄ ምን ይባላል? ቅጥፈት ይባላል በአምላክ ላይ። እርሱ በነገረን ልክ ብቻ እንናገራለን። ያ ነው። እሺ ስለዚህ ማለት የሚቻለው እጅ ያለው ብቻ ነው። እጅ ያለው እስከሚለው ድረስ ነው የሚታወቀው። እስከዛ ድረስ ነው የምትለኝ አንተ። ከዛ በላይ እንትን የለውም ነው አላልኩኝ። ከዛ በላይ የለውም አላልኩም። ማን አለ የምለውን ምን አልኩኝ? እስኪ ድገማው። አሁን ቀደም የመለስኩልህ አንተ አልከኝ እስከተነገረን። አዎ ከዛ በኋላ የለውም የሚለውንም አንልም ስልህ ነበር። አየህ አይደል? አንተ የለውም ወደሚለው እንደምትሄድ ስላወቅ ነው ይሄን እያልኩ ያለው። አለውም አንልም የለውምም አንልም ነው። እርሷ በነገረን ልክ እነዚህ የነገረን እንቀበላለን። ከዚያ በላይ አይ ይሄ እንዲህ አለው ያልነገረንም ደግሞ አይ ይሄ የለውም ብለን በራሳችን እርሱ ላይ የምንናገር ትውልዶች አይደለንም። ገብቶሃል አይደል? እኛ በእስልምና የአላህ ሱብሓነሁ ወተዓላ ባህሪያቶችን ስንረዳ ጊዜ መሰረታችን አስላችን ምንድነው? ኢስባት ማ አስበተሁ አላሁ ሊነፍሲሂ ፊ ኪታቢሂ ወማ አስበተ ለሁ ረሱሉ ሰለላሁ ዐለይሂ ወሰለም ፊ ሱነቲሂ ምን ገይሪ ዚያደቲን አው ንቅሳን ومن غير تحريف أو تبديل أو تمثيل أو تكييف أو تعطيل أو تحريف. الله لراسه بالقرآن لا يصدق البهاري ما صدق. نبي صلى الله عليه وسلم لله يصدق البهاري ما صدق. بزي علي من ما ينتجمعين إننا كتفتن براسات برسو لا يسان درك سان جمر ونبدأ مهيان لو بلن براسات من جمرو نجار ينورن. عندك قال هي لو ما نثنو بلن براسات متفلسفن هي لون بلن إنكار من نادر ونبدأ مو ያንን ታጥል የምናደርግ አይደለም። ስለዚህ በተናገረው ልክ ብቻ የምንናገርና የምንቀበልና ነው። እዚያ ላይ አንጨምርም በራሳችን በዛ ላይ ይሄ የለውም ብለን በራሳችን ደግሞ ተፈላስፈን አንቀንስም። ይሄን ይመስላል። እሺ ቀጣይ ጥያቄ አለ። ጥያቄ ያላችሁ ገባችሁ ሰዎች ከሌላቸው እንወራለን። እኔ አልጨረስኩም። ጥያቄ የሌለው ካለ እድሉ ቢሰጠኝና መጠየቅ ብችል ደስ ይለኛል። ቀጥል። እንደዛ ከሆነ ለምሳሌ አንተ እኛውን በክርስትና ከክርስትና ምን ተማርክ ብትለኝ ይቅርታን ተማርኩ ብዬ ልነግርህ እችላለሁ። ማለቴ በዛ ነው የተማርነው። አንተ ከእስልምና ምን ነው ልትማር የቻልከው? ወይም ደግሞ እኔ ወደ እስልምና ብገባ ምንድነው ልማር የምችለው? እኔ ከእስልምና ምንድነው ልማር የምችለው? አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የመጀመሪያው እርሱ ነው። ያ አምላክ ይሞታል ብለህ አታስብም። ከዚህ ትልቅ ተረት ትገላገላለህ። ያያርላ ያ አምላክ የሆነ ጊዜ ላይ ተጀምሮ የሆነ ጊዜ ላይ ፍጻሜውን ያገኘ ነው። ሰዎች ገርፈውታል፣ ገድለውታል፣ ሰቅለውታል ከሚለው እንትን ትወጣለህ፣ ትገላገላለህ። ያ ሁሉን አሸናፊና ሁሉን ቻይ የሆነ አምላክ ነው ወደሚለው ትመጣለህ። ያያርላ ያ አምላክ መለኮታዊ ብቻ ባህሪ ነው ያለው። ሰው ነው ወይንም ደግሞ ባሪያ ነው ተብሎ የሚገለጽ ሳይሆን እርሱ የባሪያዎችና የሰዎች ሁሉ አምላክ ነው ተብሎ የሚገለጽን አምላክ ታገኛለህ።
አንደኛ ሌላው ነገር ይቅርታነት ባልከው ነገር አላህ Subhanahu Wa Ta'ala በጣም በርካታ ቦታ ላይ የገለጸው ባህሪው የሚገርማቸው ይቅር ባይነቱ ነው። አላህ Subhanahu Wa Ta'ala ይቅር ባይነቱን በጣም በርካታ ቦታ ላይ ገልጿል። ለባሪያዎቹ በጣም ወዳድ እንደሆነ ኢነ ረቢ ረሒሙን ወዱድ ይላል። ጌታቸው አላህ Subhanahu Wa Ta'ala በጣም አዛኝና ለፍጥረታቱ ወዳድ የሆነ አምላክ ነው። ልክ እንዲሁ ደግሞ አላህ Subhanahu Wa Ta'ala ወካነ አላሁ ገፉረን ረሒማ አላህ መሐሪና አዛኝ የሆነ አምላክ ነው ይላል። አልዓፉ ወካነ አላሁ ዐፉወን ገፉራ አላህ ይቅር ባይ መሐሪ የሆነ አምላክ ነው። እንዳለ በቁርአን ላይ እንዳል ባህሪያቶቹ በእነዚህ ነው የተሞሉት። ማ የፈዐሉ አላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም ይላል። እኔ እናንተን ቀጥቼ ምንም የምጠቀመው ነገር የለኝም ብታመሰግኑና ብታምኑ እያለ ይናገራል። እያችሁ አይደል? ያን አላህ Subhanahu Wa Ta'ala ላ ዩሪዱ العذاب لعباده ለባሪያዎቹ ቅጣትን አይፈልግላቸውም። ወላ يرضى لعباده الكفر ለባሪያዎቹ ክህደትን ኃጢአትን አይፈልግላቸውም። ይልቁንስ በእርሱ ማመንና አንዱ ሌላው እንዲተዛዘል የሚያዝ የሆነ አምላክ ነው። ነብዩ አላህ በቁርአን ሐዲስ አልቁድሲ ላይ ምን አለ መሰለ ያ ዒባዲ ኢኒ ሐረምቱ الظልመ ዐላ ነፍሲ ወጀዐልቱሁ በይነኩም ሙሐረመን ፈላ ተዛለሙ ይላል። ባሪያዎቼ ሆይ እኔ በራሴ ላይ በደልን እርም አድርጌያለሁኝ ማንንም ላልበደል በመካከላችሁም መበዳደልን እርም አድርጌባችኋለሁኝ አደራችሁን አትበዳደሉ ይላል። አላህ ምን ይላል በሌላ ቦታ ላይ ነብያችን ሰለላሁ ዐለይሂ ወሰለም ሲገልጹት ምን አሉ? الراحمون يرحمهم الرحمن ارحموا من في الارض يرحمكم من في السماء አሉ። አዛኞችን አዛኝ የሆነው አምላክ አላህ ያዝንላቸዋል አሉ። ሰዎች ሆይ በምድር ላሉት እዘኑ በሰማይ ያለው ያዝንላቸዋልና አሉ። አይቻሉ አላህ Subhanahu Wa Ta'ala በጣም አዛኝ የሆነ አምላክ ነው። የሚገርምህ እዝነቱ ገና ከአደም ይጀምራል። አደም የዛኔ ኃጢአት እንደሰራ ሁላችንም እናውቃለን። በእስልምና በክርስትና አዳም ኃጢአትን ሰርቶ ነበር። ታዲያ አዳም እንዴት ንስሐ ማድረግ እንዳለበት አላወቀም ነበር። ያን ምህረት ማግኘት እንዴት እንዳለበት አላወቀም ነበር። አላህ ምን ይላል? ፈተለቃ አደሙ ሚን ረቢሂ ከሊማቲን ፈታበ ዐለይህ አላህ አሳወቀው ለአዳም እንዴት ንስሐ ማድረግ እንዳለበት በቃ እውቀትን ቸረው። ይሄ አዳምም ከጌታው ከአላህ የንስሐን ቃል ተማረ አወቀ ይላል። አላህ Subhanahu Wa Ta'ala ሰጠው ያችን ቃል። ከዚያ በኋላ አዳምም ንስሐ አደረገ ፈታበ ዐለይህ እኔም አላህ ንስሐውን ተቀበልኩት ይላል። የትኛውን የንስሐ ቃል ነው ያስተማረው? ማስረጃ አለው ከተባለ አዎ አለ። ምን ብሎ ንስሐ እንዳደረገው ሁሉ በቁርአን ላይ ተቀምጧል። ቃለ ረበና ዘለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን አለ። አዳምና ሔዋንም እንዲህ አሉ ይላል አምላክ አላህ ሲተርከልን። ጌታችን አላህ ሆይ ኃጢአትን በማድረግ ነፍሳችንን በድለናል፣ ይቅር በለን ዘንልን። የማታዝንልን ከሆነና ይቅር የማትለን ከሆነ ግን ከከሰሩት ሰዎች እንሆናለን አሉ አለ። አላህስ በንስሐ ተቀበላቸው ወይ? አዎ ተቀብሏቸዋል ንስሐቸውን። ሱራ ጣሃ ላይ ይሄን እንደተቀበላቸው ንስሐቸው ሲገልጽ ምን አለ? ثم اجتباه ربه فتاب عليه وهدى ከዚያም እኔ አላህ መረጥኩት አዳምን አለ፣ ንስሐውንም ተቀበልኩት፣ ቅኑንም መንገድ መራሁት አለ። ከዚያስ ጨመረለት። ተመልከት፣ የሚገርምህ ወደ አላህ ንስሐ ስታደርግ ጊዜ ከኃጢአትህ ከመጀመሪያው ከነበረህ ማንነትህ የበለጠ ከፍ ያለን ደረጃ ይሰጣል። አደም ኃጢአት ከመስራቱ በፊት ከነበረው ደረጃ ኃጢአት ከሰራ በኋላ ንስሐ ካደረገ በኋላ ያለው ደረጃ ከፍ ያለ እንደሆነ ታውቃላችሁ አታውቁም? አደም መጀመሪያ ከነበረው ደረጃ ንስሐ አድርጎ ወደ አላህ በተመለሰ ጊዜ ከፍ ያለ ደረጃ ሰጥቶታል። አላህ ይቅር ሲልህ ጊዜ ዝም ብሎ ይቅር ብያለሁ የሚል አምላክ ብቻ አይደለም፣ ይበልጥ ከፍ ያደርግሃል፣ ያቀርብሃል ወደ እርሱ። አያችሁ አይደል? የሚገርምህ ባሪያዎቹን ይቅርታ እንደሚያደርግላቸው ጥሪ ሲያደርግላቸው ጊዜ በቁርአን አንተ ሌባ፣ አንተ ቀማኛ፣ አንተ ዱርዬ እያለ አይደለም የሚጠራቸው። ቁል ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም ላ ተቅነጡ ሚን ረሕመቲላህ ኢነላህ የግፊሩ ዙኑበ። ወላሂ አጠራሩ በጣም የሚገርም አጠራር ነው። ወንጀለኛ ሆነህ ተከሰህ የፈለገ ይቅር የሚያደርግልህ ሰው ጋር ብትሄድ አንተ ሌባ ስንት አድርገኸኝ እኮ ነው የሚልህ አይደለ? አላህ እንደዛ ብሎ አይደለም ኃጢአተኞችን የጠራቸው እኮ ያ ጀማዓ። ምን አላቸው? ቁል በል ሙሐመድ አላቸው ያ ዒባዲየ አለዚነ አስረፉ ዐላ አንፉሲሂም፣ እናንተ በራሳችሁ ላይ በነፍሳችሁ ላይ ኃጢአትን በማድረግ ወሰን ያለፋችሁ ባሪያዎች ሆይ፣ የሚገርምህ ባሪያዎቼ ብሎ ወደ ራሱ አስጠጋቸው አላህ ሱብሓነሁ ወተዓላ። ተመልከት፣ እናንተ እንትኖች ብሎ አርቋቸው አልጠራቸውም፣ ወደ ራሱ አስጠጋቸው። መጀመሪያ የእኔ ባሪያዎች የፈጠርኳቸው ፍጥሮቼ ሆይ ብሎ ነው የሚጠራቸው። እናንተ በነፍሳችሁ ላይ በደል የሰራችሁ ወይንም ደግሞ ወሰን ያለፋችሁ። ከዚያስ ምን አለ? ላ ተቅነጡ ሚን ረሕመቲላህ፣ ከእኔ ከአላህ እዝነት ተስፋን አትቁረጡ አለ። ኢነላህ የግፊሩ ዙኑበ ጀሚዓ ለቀጥሎ እኔ አምላካችሁ አላህ አጠቃላይ ሁሉንም ኃጢአቶች እምራለሁኝና
ተስፋ እንዳትቆርጡ ከእዝነት ያለ ኢነሁ ሁወል ገፉሩ ረሒም ብሎ ዘጋው። እኔ መሐሪና አዛኝ የሆንኩኝ አምላክ ነኝና ወአኒቡ ኢላ ረቢኩም አለ ወደ እኔ ወደ ጌታችሁ ተመለሱ አለ። ወአስሊሙ ለሁ ለእኔም ታዛዦች ሁኑ። ሚን ቀብል አን የእትየኩም ልዓዛብ ሱመ ላ ቱንሰሩን ወተቢዑ አሕሰነ ማ ኡንዚለ ኢለይኩም ሚን ረቢኩም ያለ ይናገራል። ስለዚህ ነው እና አምላክ አላህ ሱብሓነሁ ወተዓላ በጣም አዛኝ የሆነ አምላክ ነው። በእዝነቱ ነው የሚጠራቸው። ሰውን ሁሉ የፈጠርኩት በኢስላም መንገድ ላይ ነው ካለ በኋላ ተው ወደ እኔ ተመለሱ እያለ እንደገና ጥሪ ያደርግላቸዋል ለፍጥረታት ሁሉ። አላህ ሱብሓነሁ ወተዓላ በጣም መሐሪ የሆነ አምላክ ነው። በጣም አዛኝ የሆነ አምላክ ነው። ወኢኒ ለገፋሩ ሊመን ታበ ይላል። የሙሴ ህዝቦች ያንን የወይፈን ጣዖት ካመለኩ ከተገዙ በኋላ ምን ካሉ በኋላ ሙሴ ተቆጥቶ መጥቶ ያ ሁሉ ከሆነ በኋላ አላህ ምን አለ? ወኢኒ ለገፋሩ ሊመን ታብ፣ ሙሴ ሆይ ወደ እኔ ንስሐ ላደረገ ሰው ግን እኔ መሐሪ ነኝ አብሽራ ነው። አያችሁ መቼም ቢሆን በሩን አይዘጋም በባሪያዎቹ ላይ። የንስሐ በሩ እስከ መቼ እንደሆነ ታውቃላችሁ? እስከ ዘመኑ ፍጻሜ ድረስ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ባቡ ተውባ መፍቱሕ ሐታ ተጥለዕ ሸምሱ ሚን መግሪቢሃ አሉ። የንስሐ በር ክፍት ነች ፀሐይ ከመጥለቂያ ቦታዋ እስክትወጣ ድረስ የትንሣኤ ቀን ድረስ። እሺ ለአንድ ሰው የንስሐ በሩ የተዘጋበት ጊዜ አለ ወይ? ከዚህ በኋላ ንስሐ ብታደርግ አልቀበልህም ያለበት ጊዜ አለ? ላ የለም። እስከ መቼ ድረስ? እስኪሞት ድረስ የንስሐ በር ክፍት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኢነላሃ የቅበሉ ተውበተል ዐብዲ ማ ለም ዩገርጊር አሉ። አላህ የባሪያውን ንስሐ ይቀበለዋል ጣረ ሞት ላይ እስካልደረሰ ድረስ። እያችሁ እስኪሞት ድረስ የሰው ልጅ ንስሐ ካደረገ አላህ ሱብሓነሁ ወተዓላ ሊቀበለው ቃል ገብቷል። አይ በአላህ ላይ አጋርቷል፣ አስካሪ መጠጥ ጠጥቷል፣ ዝሙት ሰርተዋል፣ ምን ብለዋል? አላህ ሱብሓነሁ ወተዓላ እነዚህን ሁሉ ኃጢአቶች ይዘፍዝና ከእርሱ ዘንድ ይቅር የሚል የሆነ አምላክ ነው እና አላህ ሱብሓነሁ ወተዓላ በጣም መሐሪና ይቅር ባይ የሆነ አምላክ ነው። ንስሐ ካደረጉ ሰዎችን ይቅር ማለት ብቻ ሳይሆን ሌላን ሽልማት ይሰጣቸዋል። ምን አይነት ሽልማት? ወደ እርሱ ይበልጥ ያቀርባቸዋል። እያችሁ ይበልጥ ያቀርባቸዋል። ይህ ነው አምላክ አላህ ሱብሓነሁ ወተዓላ። ነብዩ ሰለላሁ ዐለይሂ ወሰለም ኢነላሃ ዩሂቡ አሻብ ታኢብ አሉ። በተለይ ደግሞ ወጣት ሆኖ ንስሐ አድራጊን አላህ በጣም ይወዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ለምን ከልጅና ከሽማግሌ ወጣት ለምን ተለየ ጀማ? ምክንያቱም ልጅ የኃጢአትን ልክ የሚያውቅ አይደለም። ገብታችኋል? ስሜቱ ወደዛ ገፋፍቶትም የሚሰራም አይደለም። ሽማግሌም ልክ እንዲሁ የወጣትነት የኃጢአት ሰይጣን የሚተፈታተንበትን ዘመን ያለፈ ነው። ወጣትስ ከየትኛውም የእድሜ በላይ ለኃጢአት በጣም ተጋባዥ የሆነ ወጣት ልጅ ነው። ወጣት ሴት ነች። ገብታችኋል? በዚህን ጊዜ ሰይጣንንና ነፍሱን አሸንፎ የዛኔ ወደ አላህ የቀረበ ወጣት ከየትኛውም የእድሜ ደረጃ ላይ ካለው በላይ ተወዳጅ ያደርገዋል። አላህ በጣም ያቀርበዋል፣ በጣም ይወደዋል። እንዳጠቃላይ አምላካችን አላህ ሱብሓነሁ ወተዓላ ይሄ ነው። በጣም አዛኝ የሆነ አምላክ ነው። በጣም መሐሪ የሆነ አምላክ ነው። ያናሽ ዲክ ላስረዳ። ኬንያስ እንትን አንዱን ካርታ አውጣው። ይሄ ሉሉን ማለት ነው። ሉል የሚመስለውን ክቡን አውጣው። ወርታች አድርገው። አሁን አይቼ ነበር ያሁኑ ላይ። መልሶ የዓለም ካርታ ያለበት ማለት ነው። ይሄኛውን ሲሆን ክቡን ይሄ ሉል የሚመስለው አለ። ይሄ እሺ፣ እሱ ላይ ብታመጣው። አሁን ለምሳሌ እኔ አሁን እዚህ ላይ ምን ብዬ እንደማመን ታውቃለህ? ሰዎች ተለጥፈው ነው ያሉት ምድር ላይ። ገባክ አይደል? አሁን ለምሳሌ በአንተ እይታ እንደ ቀለም ተለጥፈው ነው ያሉት። እሺ እና ግራቪቲ ወደ ምድር ይስባቸዋል ማለት ነው። ግራቪቲ አት ዘ ሴንተር ነው። ታሊ ያልኩ ነገር ጄክ ግራቪቲ ወደ ሴንተሩ ነው አትራክት የሚያደርጋቸው እኮ። ወደ ሴንተሩ ከሆነ የሰው ልጆች ጠቅላላ ነገር ምድር ላይ ተለጥፈው ነው ያሉት። ምን ማለት ነው? ግራቪቲ ወደ ምድር ይስባቸዋል ማለት ነው። አሁን አንተ ስትዘል ወደ ምድር አይደለም የምትመለሰው? ወደ ምድር ነው የምመለሰው። ወደ ላይ ብዘል ወደ ምድር ነው የምመለሰው። እኮ ስለዚህ ሁሉም ወደ ምድር ነው የሚሳቡት። ገባክ አይደለ? የትም ቢሆኑ አሁን ለምሳሌ አንተ በስነ ስርዓት ቆም ያለው ስትል ለሌላ ሰው አንጻሪ ነው እንጂ አንተ በስነ ስርዓት አልቆምክም። ለሆነ ሰው ስትታይ ተዘግዝቅ። የኔ ጥያቄ ምንድነው መሰለህ? አንጻራዊ አይደለም ለሚለው ሙግቱ ምንድነው መሰለህ? ለምሳሌ እኔ ወደ ላይ ስዘል ወደ ምድር ተሳብኩኝ በግራቪቲ ምክንያት። ነገር ግን የኔ ወደ ሰማይ መነሳት መዝለሌ ማለት ነው ከሌሎች ሰዎች አንጻር
ለነሱ ወደ ምድራቸውን ዘለልኩ ማለት ነው። ከንጂክ ድጋምልኝ፣ ይቅርታ። እሺ ሌላ ምሳሌ ላቀርብልሽ። ለምሳሌ በዚች ምድር ላይ ለምሳሌ እዚች ላይ ያለ ሰው ልበል፣ እዚች ላይ አካባቢ ያለ ሰው ልበል፣ ቁጥር አንድ ላይ ያለ ሰው እሱ ባለበት ላይ እጁን ወደ ሰማይ ቀሰረ፣ እሱ ባለበት ላይ። ስለዚህ ቁጥር 2 ላይ ላለ ሰው ወደ ቁጥር 2 ላይ ላለ ሰው ወደ ምድር በጠፍጣፋ ነው ያስረዳኛለሁ። እኔ ክብ ሶሊድ ማለት ነው። ክብ አይ እንደዚህ አይደለም። ክብ ማለት ልክ እንደ ብይ ወይ እንደ ኳስ ማለት እንደዚህ እንደ ኳስ። እንደ ኳስ አይ ካረደ እንደ ኳስ ሲሆን ሁሉም ፍጥረቶች ምድር ላይ ተለጥፈው ነው ያሉት። አይኳ ልክ ካርታው እንደተሳለው ተለጥፎ ነው ያሉት። እንዲህ ማለት ነው። እዚች ጋር እንዲህ ማለት በቃ ተለጥፏል። በቃ ተለጥፏል። አሁን የኔ ጥያቄ ምንድነው መሰለህ? ተለጥፎ ያሉት ለምሳሌ እዚች ጋር ያለው ሰው ወደ ሰማይ ሲቀስር ምናልባት እዚች ጋር ያለው ሰው ወደ እነሱ ምድር እየቀሰረ ነው ብለህ ነው ወይ የምታምነው ነው የኔ ጥያቄ? አንድ ደቂቃ። እሺ እንግዲህ ያው እሰማለሁ። አዎ ምን መሰለክማ፣ አሁን የሰው ልጆች ምድር ክብ ናት አይደለ? ክብ ናት ስንል ልክ እንደ ኳስ ማለት ነው። እዛ ላይ ስነ ፍጥረቶች ጠቅላላ ተለጥፈው ነው ያሉት። አሁን ለምሳሌ አውጣው፣ የአሁኑን ነገር አውጣው፣ ክፈተው ላሳይ። እሺ ቆይ ልመልሰው። ቆይ ያጠፋሁት ኩራዊ የቱ ጋ ነው ያደረኩት? ቆይ በራሴ መረጃማ በራሴ ቤት ነው። እሺ አሁን ለምሳሌ ልንገርህ፣ ከዚህ ከላይ ያለው ሰው ወደ ላይ ጣቱን ሲያደርግ ወደ ላይ ነው አይደለ? እዚች ጋር ያለው ሰው ለምሳሌ ወደ ላይ ሲል ወደ ላይ ነው። ከስር ያለው ሰው ከስር አለ አይደለ? ከስርም ደግሞ የሆነ ሀገር አለ ከስር። ለምሳሌ እዚች ጋር ያለው ሰው አልአርድ እንዲህ ብሎ ቢቀስር ምናልባት እዚች ጋር ወደ ሰማይ ነው እሱ የቀሰረው። ነገር ግን እዚች ጋር ያለው ሰው ወደ ምድር ሊሆን ነው ወይ ነው የኔ ጥያቄ? የተለያየ ዳይሬክሽን ነው የሚጠቁሙት ሁለቱ። ስለዚህ እኔ አሁን ወደ ሰማይ ስቀስር ምናልባት በሌሎች ሰዎች ምድር ተብሎ የሚታሰበው ቦታ ነው እየቀሰርኩ ያለሁት ማለት ነው። እሱን ነው የምልክ። ጃቢር ተው እንጂ ጃቢር ምርና እኔ እኮ እሱን ነው ቆይ ላስረዳ። ካሁን ምን መሰለክማ፣ አንተም ከላይም ያለውም ከስርም ያለው ሰማይን የሚያዩት አንድ አይነት ሰማይ ነው የምታዩት፣ ግን ዳይሬክሽናችሁ ግን ይለያያል። ብራቮ። ስለዚህ እኔም ሰማይ ስል እሱም ሰማይ ስል አንድ ሰማይ ነው ያለን ምንቀስረው አንድ ሰማይ፣ ምክንያቱም በሰማይ ስለተከበባችሁ ማለት ነው። ግን ዳይሬክሽናችሁ ግን ይለያያል እንጂ ዳይሬክሽኑ ይለያያል እንጂ ምንቀስረው አንድ ሰማይ ነው ያለን። ምክንያቱም ምድር በሰማይ የተከበበች ስለሆነ ሙሉዋን ማለት ነው። ይሄማ ያስማማናል። እኔ የምልህ እኮ እሱ ነው ያስማማናል እኮ። ስለዚህ ሄዶ መጨረሻ ላይ ምድር በአርሽ የተከበበች ናት። ገባ? ከታችም አርሽ አለ፣ ከላይም ከጎንም በሁሉም ቦታ አርሽ አለ። ገባ ሐሳብ? እሱ ላይ ያው ከታች የሚለው ላይ ጥናት እናደርግበታለን፣ ግን ከላይ የሚለው ላይ እርግጠኛ ነኝ። አሁን ለምሳሌ ልንገርህማ፣ ወደ ታች ወደ ምድር ብትገባ ምድርን ገብታ ታልፍና አንሳ። እንደዛ ከሆነ አርሽ ከምን በላይ ነው ያለው? አርሽ ከምን በላይ ነው ያለው ማለት ከሰማያት በላይ ነው ያለው? ከሰማይ ፍጥረት ከሰማያት በላይ አይደለም? ስለዚህ ከታች ነው ካልክ ከምድር በታችም አለ ማለት ነው እኮ። ግን ይሄ በታች በላይ የምንለው ነገር አንጻራዊ ነው፣ አቅጣጫ አይደለም ያልኩ ለዛ ነው። ለአንተ ነው ላይ የሆነው እንጂ በላይነቱ ለሌላ ሰው ላይ ላይሆን ይችላል። ከአቅጣጫ አንጻር አገኘኝ ፖይንቴ አገኘው። ቅድም አንጻራዊ ነው በሚለው ሲንስ ከዛ አንጻር ከሆነ ማለት ነው። እኮ እሱን ነው ያልኩህ። እንደገና ደግሞ አሁን ለምሳሌ አንተ እንትን ብትል እሺ ይሰማል? ትሰማለህ? አሁን አንተ ወደ ምድር ወደ ታች ብትገባ
ሄደክ ምድርን ትጨርስና ከዛ ሰማይን ታገኛለህ። አባ ምክንያቱም ዳይሬክሽኑ አንጻራዊ ስለሆነ ማለት ነው። አሁን የሚነሱ ጥያቄዎች ምንድነው መሰለህ? የሆነ ፖይንት አግኝቻለሁ፣ ግን በደንብ እንድረዳ አሁን የሚነሱ ጥያቄዎች ምንድነው መሰለህ? ገነት ያለው ከሰማይ በላይ ነው ብለን ነው የሚታመነው። ገሃነም ያለው ደግሞ ወደ ታች ነው ተብሎ ነው የሚታመነው። ወደ ታች ሳይሆን ወደ ታች ሲሆን ምድር ውስጥ ነው ያለው ነው የሚባለው። ታች የሚለው ነገር አንጻራዊ ነው። ምድር ውስጥ ነው ያለው። ገባህ አይደለ? ትክክል። ስለዚህ አሁን ምንድነው መሰለክ ወደ ታች ማለት ነው። ይሄን ፖይንት ለምን እንዳነሳውልህ ልንገርህ። ባለፈው ከአህባሾች ጋር እየተከራከርን ነበር። ይሄ ይምኑም ነበርና በደም ጥግ ድረስ አውርቻቸው አይ ቲንክ ተቀብለው ነው የወጡት። እና ምን አይነት ነገር አለ መሰለክማ አርሽ ከሰማይ በላይ ከምድር በላይ የሚባል ነገር እኔ እንትን አይደለም። ይሄ አቅጣጫን ለመጠቆም አይደለም። ምንድነው የሚሆነው? ከምድርም በታች አለ ሲባል ይሄ ወደ ምድር ውስጥ ሳይሆን አቅጣጫን ነው እያወራን ያለን። ገባካ? ስለዚህ እንደዚህ አቅጣጫ ብለህ የምታነሳቸው ነገሮች አንጻራዊ ናቸው እንጂ ወደ ላይ ሲባል ቀጥታ ወደ ላይ አይደለም። ምክንያቱም ለአንተ ወደ ላይ የምትለው አቅጣጫ አዘሴም ደም ለኔ ወደ ላይ ላይሆን ይችላል ካለውበት ቦታ አንጻር ማለት ነው። ስለዚህ እነዚህ ነገሮች በአንጻራዊነት ይመጣሉ ማለት ነው። ሌላ ቀን ወይ አንተ ምችል ከሆነ ኮንፊውዝ ታገኘው ኮንፊውዝ የሚያደርገው ምንድነው ታውቃለህ? እዚህ ይችላል ኮንፊውዝ የሚያደርገው ወርድ ምንድነው ታውቃለህ? አንጻራዊ ሚል ኤክስፕሌን ስታደርገው ልትስማማ ትችላለህ። የሆነ ቦታ ላይ ልትስማማ ትችላለህ። ግን ሁሉም ሰዎች ባሉበት ቦታ አርሽ ወዴት ነው ሲባሉ የሚጠቁሙት ወደ ላይ ነው። ሁሉም የሚጠቁመው ወደ አንድ እኮ ወደ ላይ ስትል ለራስህ ነው። ይሄ ወደ ላይ ያልከው አቅጣጫ ለአንተ ብቻ ነው፣ ለኔ ግን ላይሆን ይችላል። እኔም የራሴን ወደ ላይ ነው የምጠቁመው እንጂ አቅጣጫችን ወደ ላይ ነው እንጂ ወደ ታች የሚጠቁም የለም ነው የምልህ። ኖ እኔ አሁን ለምሳሌ ልንገርክማ ከላይ ያለ ሰው ወርታች ሲጠቁምና ከታች ያለ ሰው ወርታች ሲጠቁም ከታች ያለው ሰው ለአንተ ወርታች ነው የሚጠቁመው። አንጻራዊ ነው ያልኩህ እሱ ነው። ገባክ እኮ? ግን አርቹ ግን ታች አይደለም እኮ ኖ ከታችም አለ። እባክህ አቅጣጫ አንጻር ካነሳ ነውማ ከታችም አለ። ቆይ እስቲ በደንብ እናወራለን። አሁን ጊዜው ሰዓቱ ያሁን እሺ ቆይ እሺ ይሄው እሺ አሁን ከስር እስቲ ያሳየኝ የዚህን አሁን እዚህ ላይ ምድር ላይ ከስር የትኛው ቦታ ነው? የለም አሁን ስር የምትለው አሁን እዚህ ጋር እንዲህ ከሆነ ስር የምትለው ነገር የለም። አሁን ከዚህ ከላይ ብለህ ነው አሁን የምናየው ከላይ ነው። የለም ከስርማ አለ። ከስሩን እንኳን እናየውም ይታየናል እንዴ? ከስር ይሄ ልበለው ኖ ከስር ማናየው። ኦኬ which part እሱ ይሄ ከላይ ነው አሁን የምናየው። እሺ ቆይ እንትን እሺ ይሄ ጠፍጣፋ አድርጋችሁ አትወሰዱት። ክብ ኳስ አሁን ለምሳሌ ኳስ መሬት ላይ ስታስቀምጠው ከስር አለው በስሩ ነው የሚቀመጠው አይደል? እኮ ለምሳሌ ይሄኛው ተቀመጠ ብለን እናስብና እየሰማው እኮ የተቀመጠበት በስሩ ነው የተቀመጠው። እዚች ጋር ተቀመጠ ቢሉ ሰድ እኮ የተቀመጠበት ቦታውን ስልክ የተቀመጠበትን ቦታ ሳይሆን ራሱ ይሄኛው ምድር የተቀመጠበት ቦታው አለ አይደል? የራሱ የሚቀመጥበት ቦታ ሲሆን ራሱ ምድር የተቀመጠበት እኔ እናንተ ማናየው ማለት ነው። አዎ እኮ ከሱ በታች አርሽ የለም። እሱ ነው ጥያቄ አለ እንጂ አሁን እኮ ስማ ከስር ያለው ሰው እኮ ወደ ላይ ሲጠቁም እኮ ወደ ታች ነው የሚጠቁመው። ለሱ ሰማዩ ከሱ በኋላ ነው። ገባካ? ኦኬ አሁን አንተ ያረከው አርሹን ከፍጥረት ውጪ አደረከው እንደዛ ማለት ነው እኮ። ታዲያ ፍጥረትና ዩኒቨርስ የሚባሉና አርሽ የሚባሉን ለአይተህ ነው የተመለከትካቸው ነው። ቆይ አይደል? እኔ አሁን ምን አደርጋለሁ መሰለ ወይ ሌላ ጊዜ በሰፊው በስነ ስርዓት አስረዳችኋለሁ። እኔ ስላልተመቸኝ ነው። በስነ ስርዓት ሐሳቡ ባንድ ያልቅም አስበው። እሺ እኔው በቃ እንትን እስካሁን ካወራነው ነገር ላይ ጥያቄ ያለው ሰው ካለ እንትን ማለት ይችላል፣ መጠየቅ ይችላል። አሪፍ ሐሳብ ነው። ይሄን የሆነ ልጅ እንደዚሁ ጠይቆኝ ነበርና ጠይቄ እነግርሃለሁ ብዬ ነው ያለፍኩት። ይሄ በታች ምናምን የሚባለው ከላይ ከታች የሚባለው ነገር አንጻራዊ ነው እንጂ ይሄ ዳይሬክሽንን ለማመልከት አይደለም። ያው አንተ አንደርስታንድ እንድታረገው
ከላይ ምናምን ይባላል እንጂ አንተ ወደ ላይ ስትጠቁም አዘሲም ታይም ለሆነ ሰው ግን ወደ ታች ነው እየጠቆምኩ የሚሆነው ወይ ደግሞ ወደ አይ ዶንት ኖ። እስቲ በደንብ ማጥናት አለብን መሰለኝ። እሺ ወይ ኳስ ወይ የሆነ ክብ ነገር ብይ ምናምን ነገር እጁ ላይ ያለ ሰው አለ መክፈት የሚችል እሱማ እኮ ገብቶኛል። ያው እዚህ ምሳሌ እዚሁ ማድረግ ይቻላል። ግን አይ አንተ ምን ካልተረዳኸኝ ዲስከስ እናደርጋለን ይሻላል። በሰፊው ብናደርግ ይሻላል ሰዓቱም። እሺ እስቲ በቃ እሺ። ያው አይ ዝም ብሎ የጮትን የነበረው ነው። ኢብኑ አምልጧል፣ እነሱ አቢር አምልጠዋል። አስጣለካቸው ዛሬ። ጥያቄ ያለው ሰው ካለ ይጠይቅ፣ ግራ እንዳይጋቡ። አሪፍ ነው። አሁን ግን እዚች ላይ ለምሳሌ አሁን አንተ አላህ የት ነው ተብለህ ብትጠየቅ ዳይሬክሽን የምትናገረው ወዴት ነው? ወዴት ነው? አራዊ ነው፣ ወደ ላይ ነው አይደል? ካንተ ውጪ ካንተ አንፃር ነው። ካንተ አንፃር ወደ ላይ ከዛ ሁሉም በያሉበት ሲጠየቁ ወደ ላይ ነው የሚቀስሩት። ከነሱ ልክ እንዳንተ ወደ ላይ ብለን ተጠቀስከው እነሱ ወደ ላይ ነው። ትክክል። በቃ እሱን ነው የምፈልገው። ከሱ ውጪ አልፈልግም። አይ እንትን እኮ ነው የሆነ ነገር ወደ እግሬ ብለህ ምድርን ረግጠህ ወደ ታች ነው እስካሁን ችግር የለብኝም። አዎ አይደለም ምን መሰለህ ባለፈው ሳወራ የሆነ ሚስ ሪፕሬዘንት የተደረገ ነገር አለና የሆነ ያን ነገር ሚስ ሪፕሬዘንት በመደረጉ አለመግባባቶች አሉና ያንን ነገር ነው የተረዳሁትና ይሄንን ነገር ሰው ቢረዳ ብዙ ነገር መረዳት እንችላለን ከሚለው ነው። አሁን እኔ እዚህ አሁን ያሉት አብዛኞቹ አልገባቸውም። ኮንሴፕቱ እኮ ባይዘው ለየት ይላል። ይሄ እንደ አህባሾች ምናምን አይደለም ኮንሴፕቱ፣ ያንተ ኮንሴፕት ኖ ይሄንን ነገር ሰው ከተረዳ በቃ የነሱን ፊት ለፊት መቆም አይችልም። ይሄን ኮንሰፕቱን ከተረዳው ማለት የነሱና በነገራችን ላይ አሁን እነሱ ያምናሉ ወይ ነው የክብ ነው ብለው ይቀበሉሃል ነው ወይ? ችግሩ ላይቀበሉ ይችላል። እንትን ነው እኮ ገባኝ። እሱን ደግሞ በቀጣይ እንሄድበታለን። እኔው በቃ ተጫውቱ ቀጥሉ። በቃ አይበቃኝም ይሄን ያልካዛኳችሁ እና አንተ ስለመለስክ ስጦታ ይሰጥክ። አረ ምን መለስኩ? እኔ እኮ ባላውቅም ነው የጨረስኩት። ይሁን ትሻላለህ። ከተኙት ትሻላለህ። እኔ ደፋር ስለሆንኩ ጥያቄ ያለው ሰው ካለ ይጠይቅሽ። እኔ ጥያቄ እሺ ጠይቅ። አሁን ለምሳሌ ይቅርታ ጃቫ ነሳው ኤግዛምፕል ላይ እንሂድና ለምሳሌ አሁን በኳስ ደረጃ ከስር ያለው ከላይ ሲል ለዛኛው ደግሞ ከታች ሲሆን ወይም ደግሞ ያኛው ከታች ሲል ለዚህኛው ከላይ ከሆነ ይሄ ፊኩሊ መካን አያደርገውም። ታዲያ እሱን ኮንሰፕት አይተን ጄክ ሁሉም ቦታ ይገኛል የሚለውን ነገር ያረቁ ቅድም መካን እኮ እንትን ብለናል። መካን ምንድን ነው የሚለው? ጃቢር ቀጥል። እሺ እኔ ሰላት ሰግጄ እሺ ሮኪ ምንድነው ያልከኝ? እስቲ ድገመው አንዴ። እሺ አሁን ለምሳሌ ጃቫ አስቀመጠው መንገድ እና ክብ ናት እንደ ኳስ አይነት ነገር ላይ አድርገን ከላይ ያለው ሰው ከላይ ሲል ለዚህኛው ከታች ይሆናል። ለዚህኛው ከታች ሲሆን ደግሞ ከላይ ሲል ለዛኛው ከታች ይሆናል። ለጎኑም ጋር በሁለቱም ሳይድ ያለውም እንደዛ ይሆናል። አሁን ይሄ በዚህኛው ሲጠቅስ ከላይ የሚለው ለዛኛው ግን ኔጌቲቭ ፋይናል የሚሆነው ተቃራኒ ነው የሚሆነው። ፊኩሊ መካንም አይሆንም። ለምን እንደማይሆን ታውቃለህ? እሺ አይሆንም። ፊኩሊ መካን አይሆንም። ፊኩሊ መካን ማለት እኮ በፍጥረት ዓለም ውስጥ ነው ማለት ነው። ፊኩሊ መካን ሲሆን አሁን ይሄ መካን የሚለው ነገር ከአርሽ በላይ ሰራም በሚለው ሐሳብ ተስማምታችሁ ነው ቅድም? አዎ መካን ለሁለት ከፈል ነው እኮ ቅድም መጀመሪያ ሳወራ መካን ለሁለት ይከፈላል ብዬ ከፈልኩትና ከአርሽ በላይ መካን የለም ከተባለ በሚለው ተነስቶ ነው። አሁን አንደኛው ውድቅ ባደረኩለት ነገር ተነስቶ ነው እሱ ያንን የጠየቀኝ። ስለዚህ አሁን ፊኩሊ መካን ማለት እኮ ፍጥረት ዓለም ውስጥ ከሆነ ነው ፊኩሊ መካን የሚሆነው። እሱ ደግሞ አውት ኦፍ ዘ ዩኒቨርስ አድርጎታል። ያ ደግሞ አውት ኦፍ ዘ ዩኒቨርስ ማድረግ ደግሞ ግዴታችን ነው፣ እምነታችን ነው። ከፍጥረት ዓለም ውጪ ነው ማለታችን ማለት ግዴታ ነው። አዎ እኔም እኮ እሱን ይዤ ነው ከፍጥረት ዓለም ውጪ መሆኑን ለማሳመን የራሱን እንትን የፈጠረውን አርጊውመንት ነው። የአርጊውመንት ስትሮንግ አርጊውመንት ነው። how to disprove የሚለውን ዲስፕሩቭ እንላደርገው እንችላለን አንችልም ነው። አሁን እንዴት ነው ዲስፕሩቭ
በመሰረቱ አርሽ የሚባለው ታች የሚባለውን ነገር እና ዳይሬክሽን የሚባለውን ነገር እሱ ጥናት ተደርጎበት በቀላሉ መግባባት የሚቻል ነገር ነው። ግን አንድ ነገር ተስማምተናል እኔና ጃቢር። ለምሳሌ እኔ ሰማይ በየ ስቀስር ወደ ላይ ነው የምቀስረው፣ ሁሉም በያሉበት ወደ ላይ ነው የሚቀስሩት። ይሄንን እስካልተቃወምን ድረስ እምነቱ ትክክል ነው የሚሆነው። ይሄንን ማረጋገጣችን ትክክል ነው። ይሄንን ዳይሬክሽኑ አንዴ ስራ ላይ ምን ጥያቄ ልጠይቅ? አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ይሰማል። ወአለይኩም ሰላም። እሺ አጣም ያለው ጥያቄ አለኝ በዚህ ዙሪያ ማለት ነው። እያወራን ነበር እኮ አረበሽ ዛሬ አንተ አላየሁትም መግባት ስራ ላይ ቀጥልሽ። አንደኛ ጥያቄ የውመል ቂያማ ከዚህ ምድር ውጪ ሌላ ምድር እንዳለች የሚል ሐዲሱን አለ አይደል? የውመ ቱበደሉ አልአርዱ ገይረል አርዲ ወሰማዋት እነዛ የት ያሉ? አሁን አንድ ጥያቄ እናንተ ሳቢ ትርጉሙ ግን ይቀየራል ማለት አይደለም። ሌላ ምድር ይቀየራል ማለት ሳይሆን ራሱ ምድር ሆኖ የምድር ጌጣጌጦቹ ወይንም ገጽታው እንጂ ራሱ ሌላው ምድር ይሄኛው ምድር ተቀይሮ ሌላ ምድር ይተካል ማለት አይደለም። ገባ? ተረዳኸኝ? ኧረ ይሰማችኋል? አይሰማም እኮ ሰማኝ። የመጀመሪያውን የመለስኩት እሺ፣ ግልጽ ነው እሱ። ግልጽ ሳይሆንማ እንዴት ፈጠንክ እኮ ወደ ሁለተኛ እንዴት ነው? ምንድን ነው ኤቪደንሳችን? ይሄን አይደለም ይሄ ይቀየራል። ይሄ እንትን የሚለው አሁን ዛህር ነው አይደል? አብድ ይቀየራል ማለት ዛህር ነው ማለት እኮ። ይቀየራል የሚለው እኮ ራሱ ምድሩ ይቀየራል። የውመ ቱበደሉ አልአርዱ ገይረል አርዲ ወሰማዋት ይላል። አንደኛ ኮንቴክስቱንም ብታይ፣ ሌላኛው ደግሞ ተፋሲሮችንም ብታይ ይቀየራል የተባለው ይሄኛው ምድር ተቀየሩ ሌላ ምድር ይቀየራል ማለት ሳይሆን ራሱ ምድር ሆኖ ግን በምድሩ ውስጥ ያለው የምድር ውበቱ መገለጫው እኮ እሱን ነው ማለት ከተፋሲሮች ሚነሰለፍ የቀደምቶች ግንዛቤ ነው። ይሄንን አንቀጽ ቀደምቶች የተረዱበት መንገድ ነው እየነገርኩ ያለው። እሺ ቀጥልሽ። አይሰማኝም። ለኔ አይሰማም። ኦኬ ይሰማል? አይሰማም? ኧረ ሚዩት አድርጉት። ኧረ እየሰማሁ ጊፍተር ድምጽ በጣም ነው የሚረብሸው። እንኳን ሊሰማ ከአንድ ፓተር ከስር ያለው ነገር ነው የሚሰማው። ስራ ላይ ሆኜ ነው ይቅርታ። እኔም ለዛ ነበረ የቸኮልኩት። እሺ ጠይቅ። ሁለተኛው ናፍጥናሽ አርድ መሬት የተነጠፈች ነው የሚለው ቁርአን አያውሳ። እንዴት ነው አርጋችሁ ነው ቁርአን ላይ የተስማማችሁ? እንኳ የተነጠፈች ናት ዘርገናት ሲባል ውስጡን ነው እንጂ ውጫዊ ገጽታ ከውጭ ሲታይ አይደለም። ውስጣዊ ገጽታ ማለትም እኛ በመድር ላይ እየሄድንባት ነው ያለው። ምቹ ሆናለች ማለት ነው። የተዘረጋች ናት ሲባል ምቹ ሆናለች። ፊራሽ ይላል በሌላ ቦታ ላይ ምቹ ማለት ነው ለመሄድ ምናምን ማለት ነው። ከዛ አንጻሩ ይለያያል ብለው ነው። ፈፈተቅናሁማ ይላል እኮ ሌላም ቦታ ፈፈተቅናሁማ ለያየናቸው ነው። ለያየናቸው ምድርና ሰማይ የተጣበቁ ነበር። ከዛ ለያየናቸው እኮ ኮራዊ ሆኖ ነው እንዴት ነው አሁን የተጣበቀ ብለህ እንትን ስትለው እስከ አንተ ነገር እንዴት ነው የተረዳ? እኮ
ከፊል ይሄ ከፊል ኢብኑ ተይሚያ ሌሎችንም እንደዚህ ኩረዊይ ነው ይላሉ። ግን ነዘርያት ነው የሚሉም አለ። ይሄንን ሐሳቡ በመሰረቱ እዚህ በማንደርስበትና በማናውቀው እንደዚህ ነው ብለን አያቱ ከምንቀይር እንደ ወረደው ተቀብለን ብናልፈው ነው። አሁን ለምሳሌ እኔ ሊጠይቅ የነበረ ሌላ ከዚህ ጋር ተመሳሳይ እንደ አሁን ከኛ አካል ህይወት ስንሞት ምናችን ነው የምሞተው ምናችን ነው የምናጣው ብንባት ህይወት እንደሆነ እናውቃለን። ግን የት ናት ብትባል ምን ትላለህ? አንተ አሁን ሐሳቡን አላገኘሁም እኮ እኛ ስናወራ የነበረው ነገር አንተ ከምትለው ጋር ምንም የተለያየ ሐሳብ አይደለም። አረ ስታይስተም እንትን ማሽኑ በጣም እንትን እያለ ነው ይታሩ። እስቲ የሚመች ቦታ አይደለም እና እንትን እያለ ነው። ጌክ ራሱ እኮ ጥያቄውን ለመመለስ መስማት አለበት እና በጣም ነው የሚረብሽው። ሌላ ጊዜ የእሱ ሐሳብ ምንድነው መሰለህ አትፈላሰፉ ምናምን ነገር ነውና ጥያቄ ነው። ጥያቄ ደግሞ ያለ ነገር ነው እና ኖርማል አንዳንዴ ሰዎች የራሳቸውን ጥያቄዎቹ ሰው መላሾቹን ነው እንጂ ጥያቄ ማንም ይጠይቅ ይፈቀዳል። ግን መላሾቹ እናንተ እኮ ያን የሚመስል መልስ እየሰጣችሁ እኮ ነው። ወላሂ አለም ብለህ ማለፍ ከምፈላሰብ የበለጠ እኮ ነው የሚሆነው በሚለው ነው። እኛ ምን አለ እስቲ እንደው እኛ ምን ብለናል? ምን ብለን ማለት ነው? ኩራዊ ናት አንጻራዊ ናት። እኔ በኔ በኩልም ላይ ነው በዛም በኩልም ላይ ነው። አልሽም እንደዛ ለማንኛውም በሁሉም አቅጣጫ ወይ ላይ ነው የሚሆነው ብላችሁ ነው እንትን ያላችሁ። ኩራዊ ላይ አልተለያያችሁትም። አሁን ኩራዊ እኔ ነዘርያ ስለሆነ በቃ ጀስት እንደ ሐሳብ እቀበለዋለሁ። ኢብኑ ተይሚያ ሐሳቡ ነዘርያት ነው ግን እቀበለዋለሁ። ምን ችግር አለው? ላልቀበለውም እችላለሁ ግን አሁን ተቀበልኩት። ይሄ ነው ቅር ያለ እኔ እኮ ምንድነው ጥፋቱን ነው ንገረኝ። ኩረዊይ አይደለም ልበል ምን ልበልሽ? የትኛው ላስተካክል? አው ኩረዊያ ከምንለው ሙሰጣሃ ብለን ብናልፈው በለጠ ይሆናል ነው ከቁርአን አያ ጋር ማለት ሙሰጣሃ ለማለት መረጃ ስጠኝ ልልህ ነው። አሁን የትኛውን አንተ ኩረዊይ ነው እንደሚለው ሙሰጣሃ ነው የሚለው የትኛውን መረጃ ስጠኝ ነው ይቀበላል። ቁርአን አለ አይደል እንዴ? እሱንማ ፈሰርኩልህ። ሙሰጣሃ የሚለው ደግሞ በዚህ መጥቶ ነው ብዬ كيف سطحت الارض እንት كيف سطحت الارض የሚለው ታዊል አድርገው ውስጥ ነው ውጭ ነው ከምትለው እንደዛ ዛሂሩ እንትን ብታልፈው እኮ የበለጠ ነው የሚሆነው። ኧረ ታዊል ቢደሊል ነው ያደረኩት እኮ እንዴት ነው ታዲያ ውስጥ የሚለው ከየት አገኘህ ነው እኮ ከየት አገኘህ ውስጥ የሚለውን አሁን كيف سطحت الارض የሚለውን ከየት አገኘህ ነው ውስጥ ነው የውስጣን ነው የሚለው ነው ያገኘው። እሱን አስረዳኝ ነው የምቀበልሃለሁ እኮ በሌላ ቦታ ላይ ምድርን ፍራሽ አደረግን ይላል አይደለ? ውስጥ አይሰጥም። ፍራሽ ማለት እኮ አሁንም የተነጠፈ ነው። ምኑ ነው ውስጥ የሚሆነው? ፍራሽ ማለት ምንድን ነው? የተነጠፈ እኮ የተነጠፈ ማለት ምን ማለት ነው? አይ እንደዛ ሳይሆን የተነጠፈ ሲባል ምቹ ለሰዎች ምቹ አደረገ ማለት ነው። ምቹም ይሆናል የተነጠፈ እንደዚህ የተነጠፈም ይሆናል። ሁለቱም ሐሳብ ያስከድ ይችላል። የበለጠ የተሻለ ነው ተባለ እኮ የተነጠፈ ነው ተባለ በላጩ እንደተባለው ወስደን ብናልፍ ደግሞ በጣም የተሻለ ነው ብዬ ነው። ጥሩ ነው። አይ ጥሩ ሐሳብ ነው። ጃይር ኖርማል እና አሪፍ ሐሳብ ነው። በቃ ባረከላሁ ፊክ። እሺ ጀዛከላሁ ኸይር። ሰምተኛል እና በእንትን ይሄ ምድር ምን አይነት ናት የሚለው ላይ ነዘርያት ነው ሐሳቡ። ኩረዊይ ነው ሙሰጣሃ ነው ምናምን ነዘርይ ነው ይላሉ። ከፊሎች ኢጅማዕ ይጠቅሳሉ በል አልአርዱ ኩረዊያ በሚል ማለት ነው ነቅል ያደርጋሉ ኢብኑ ተይሚያ ምናምን ማለት ነው። ሰው ብዙም ያጨቃጭቅ አይደለም ኖርማል ነው። ግን አብዛኞቹ አልአርዱ ኩረዊ ብለው ነው የሚቀበሉት። ይሄንን ሐሳብ ያንጸባርቃሉ።
እና ይሄ እንትን አይደለም። አንዳንዴ ትራዲሽናችሁን ወይ ከስተማችሁን የሆነ ተለምዷችሁ እናንተ የምታውቁትን ተለምዶ ወጣ ያለን ነገር አንድ ሰው አስተሳሰብ ወይንም ደግሞ ሪዝኔብል የሆነ ምክንያታዊ ሰው ሲሆንባችሁ ፍልስፍና እያላችሁ አትቃወሙ። እና ምንድነው ይሄ ጥያቄ የሚለውን ነገር ነው ማስተዋል ያለብን እንጂ ጀስት የኛ አእምሮ ገደብ ስላለው ብቻ ነገሩ ችግር ስለሆነ አይደለም። ያ ነገር ችግር አይደለም በመሰረቱ። እና እንደዛ ሁሌ ማስተካከሉ ይሄን ነገር በቃ ብዙ ሰው ይሄ ተለምዶ ነው የአበሻ ባህሪ ነው ራሱ የአብዛኛው ሰው ማለት ነው። ሁሉም ባይሆንም አትፈላሰፍ ይላል። የሆነን ምክንያታዊ የሆነ ስትጠይቀው አትፈላሰፍ ይላል። ትቀሰፋለህ ይላል። እንደዛ ነገር የለም። እውቀቱ ካለን መናገርን ከሌለን والله اعلم እንላለንና በዛ መልኩ ነው። አንተም እኮ ነዘርያ ስትለው ሐሳብ ነው እንጂ ምንም ተጨባጭ የለውም እኮ ነዘርያ ብለህ የመለስ ኤቪደንስ መልስ እንደሰጠኝ ወይንም ደግሞ ተጨባጭ መልስ እንደሰጠኝ የኔን እኮ ኢግኖር እያደረግክ እኮ ነው አይደለም። እኔማ ጀዛከላህ ኸይር ብያለሁ እኮ አሪፍ ነው ሐሳብ ወላሂ እኮ ራእይ ስትል ሲጀመር የሆነ ሐሳብ ነው በቃ ዝም ብሎ ሰው የተፈላሰፈ ነው እንጂ የሆነ እንትን አይደለም፣ የተጨባጭ ነገር የሚሰጥ ነገር አይደለም። ስለዚህ በዛ ላይ ተመርኩዘህ የኔንም ሐሳብ ወይንም ዛሂር የቁርአኑ ዛሂር እንደዛው እንቀበላለን የሚለውን እንትን ለመመለስ እንትን አትበል። እሺ ጀዛከላህ ኸይር ባረከላህ ፊክ። እኔ ለወጣ ነውና ደህና ሁኑ። በቃ ሰዓት ሄዶብኛል እኔ ጋር ራሱ እና አሪፍ ነው ሐሳቡ ይወላችሁ። ጀዛኩሙላህ ኸይር። ሮኪ አለ ኡስታዝ ሌላ በቃ ቀጥሎ እኔ ልውጣ እና ኢንሻአላህ በሌላ ቀን ጃቢርን ቀጠሮ አስይዝና ዲስከስ እናደርጋለን። በደንብ ያስረዳናል። የዛኔ ተዘጋጅተን አንብበንም መምጣት አለብን። እኛም ጠይቀን አንድ አለ አቡ ዑመር የሚባል አለ ጠይቀዋለሁ። እኔ እሱን ብዙ ጊዜ የምጠይቀው ሰው አለና እንትን ነው የውጭ ሰው ነው የግብጽ ነውና የግብጽ ሰው ነው አቡ ዑመር የሚባል አለና እሱን ጠይቀዋለሁ። ከዛ እስቲ ሐሳቡን ካስረዳኝ በኋላ እኔም ሐሳቡን ለመግለጽ እሞክራለሁ ኢንሻአላህ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም። ለወጣ ነበር 1% ነው ስልክ ይቀጥል። እሺ ሐሳብ ካለ አይ በቃ ቶ የሆነ ሐዲስ ጥያቄ ነበረኝና እንድታብራራልኝ ነበር። እሺ ከዘጋብኝ 30 ደቂቃ ተጠብቀኛል። ልቀጥልሽ እየሄድኩ ነው መንገድ ላይ ስለሚችል በቃ እጠብቃለሁ። አይ ቀጥል። ወደ የሆነ ክላስ እየሄድኩ ነው። ሂድ ቀጥል። ሰሒህ ቡኻሪ 3199 ላይ ያለው ፀሐይና አርሽ ይሰግዳሉ ምናምን የሚለውን ከአርሽ በታች ምናምን ታስፈቅደውና ምናምን የሚለው ሐዲስ ይሰግዳሉ ይላል። በቃ ስግደቱ ግን ጀስት እንትኖችም አጫዋታዎችም እኮ አላህን ያጠሩታል ይላል እኮ እና ጀስት ግን ያ ማለት በምላስ ይናገራሉ ማለት አይደለም። ልክ እንደዚሁ አምልኮ በዚህ መልኩ ነው እንደ ሰው ይሰግዳል ማለት ግን አይደለም። አምልኮ ግን ይፈጽማል። ሁሉም ፍጥረታቶች በአጠቃላይ አላህን በራሳቸው መንገድ አላህን ያመሰግናሉ፣ ያመልኩታል። በዛ ሴንስ ነው ለመግለጽ የተፈለገው ታስፈቅድና ከዛ በኋላ ይፈቀድላታል ምናምን ብሎ ላይክ ስቴፕ ባይ ስቴፕ ነው እያብራራ የነበረው። ኦኬ ቆይ እንደዛ ከሆነ ዶክመንት ስላለኝ ትንሽ ጠብቀኝ። በቃ ጠብቀኝ። እሺ ከፀሐይ በታች ትሰግዳለች የሚለው አይደል? تحت العرش تحت العرش ገብቶኛል። فتستأذن فيؤذن لها ويشرك أن تسجد ምናምን ገብቶኛል። ሱጁድ የሚለው በቃ ጀስት ይሄ እንደ ሰው እንደዛ አይደለም ነው የመጀመሪያው መልሱ እሱ ነው። እና በቃ አምልኮ ይፈጽማል ማለት ነው። የራሱ ሁሉም ፍጥረታቶች ይፈጽማሉ። ጸዋቱንም ለአላህ አምልኮ ይፈጽማሉ። በቃ በዛ መልኩ ነው። ማብራሪያ አዲስ ማብራሪያ የለውም። በዛ መልኩ ፍጥረታቶች በአጠቃላይ አላህ ያናግራቸዋል እኮ እንዲናገሩ ከፈለገ በዛ መልኩ እዚህ ላይ ሌላ ቦታ ወላኪን ላ ተዕረፉነ ተስቢሐሁም የሚል አለ አይደል? ተመሳሳይ ነው።
አዎ ተመሳሳይ ነው ከሱ ጋር ተመሳሳይ። አዎ እኮ እንደዛ ማለት ነው። ሮኪ አለ አለ። በዚሁ አጋጣሚ እንትን የጂክን ቴሌግራም ቻናል ተቀላቀሉ። ብዙ ሐዲሶችን፣ ቁርአኖችን እና ጥያቄዎችን በፒዲኤፍ መልክ ሰርቶ እንትን ያደርጋልና የጂክን ቴሌግራም ቻናል ተቀላቀሉት። እሺ አንዳንድ ጊዜ እዛ ላይም ላይቭ ከፍተን ጥያቄ ያስተናግዳቸዋል። ፎሎ አድርጉት እና ቴሌግራም ቻናሉንም ተቀላቀሉት። የጂክን ጥሩ ጥሩ ትምህርቶች አሉበት። እሺ ጂክ ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ወአለይኩም ሰላም ወራህመቱላህ። እንዴት ናችሁ? ደግ ናችሁ? ጃ ምንድን ነው ሚውት ይዞ ቁጭ አለ እኮ። ጃማ አቀሳስሮ ላታለ እንዲህ ቀላል አቀሳስሩ ላታለ ወላሂ። ስማ ጄክ መጣና አቀዘቀዘው እንጂ ጄክ መጣና አከሸፈብኝ እንጂ እንትን ኢሊ ባቡር ልወስዳችሁ ነበር ያሰብኩት። አይ ደግነቱ እኔ ጋር ቶሎ አዛን አለና በዛ ወደ መስጂድ ገባሁ እኮ ብዙም አልሰማሁም። ሪከርድ አይጠፋም መቼስ ሙሉ ስልጣን ያለኛ ሮኪ። ኧረ እኔ ራሱ ብዙ ጥያቄ አለኝ ጃል አንተ ኢንሻአላህ ሌላ ጊዜ ማለት ነው ካለክ ጠይቀው። አይ አሁን አይደል ሌላ ጊዜ በሰፊው። አሁን ፖይንት የባሰ እንትን ይላል ይዛባል ነው። እሺ ችግር የለም። እሺ ሌላ ቀን እሺ ኢንሻአላህ። ደግሞ ቢላፊያ ያለው እሺ እየበላህ ነውና ቢላፊያ ብለናል። ደስ ይላል። ምንድን ነው እንደዚህ ትከታተለኝ? ተፈታተኝ። እሺ በሉ በቃ ሰላም አለይኩም። ሌላ ቀን በሰፊው እንገናኛለን። አሚን። ይሄው ከስር የኡስታዝ ጂክን ሊንክ የቴሌግራም ቻናል ሊንክ አስቀምጬላችኋለሁ። ቴሌግራም ላይ ሰርች ባሩ አይደል እንትን አድርጓት ሰርች አድርጉትና ያስገባችኋል። ሮኪ 2986 ነው ምናምን ያለበት ነው ሰብስክራይቡ። እኔ እንጃ አልሸመደርኩትም። ቆይቼ እመጣለሁ። እሺ 2986 80 ነው። 86 ነው 87 ነው የተገባው ማለት ተጻፈ። በቃ ምሉታ መሰለኝ። በቃ ያፉ በለኛ እንግዲህ። እሺ እሺ አራፍሽ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ክብራትና ክብራን ቅዱሳን መድረኩ ፍሪ ነው፣ ማውራት ትችላላችሁ ሀሳብ ካላችሁ። ሮኪ ቴሌግራም አንድ ይልኝ ከዛ እዛው መልስልኝ።
ሮኪ ወይ ሐሳብ ካላችሁ ቀጥሉ። አይ ቅድም የጠየቅከው ጥያቄ ላይ ሁሉም ቦታ ያስይዛል ያልከው ላይ አስታውስኳ ስለ ምድር እንትን ስታወሩ አላችሁ አንዴ ቃቺ ልኬዋለሁ ቻናል ላይ ብዙ አይነት ነው ያለው እንትን የሚነሳው ይሄ ብቻ አይደለም። ይሄ ስለ ስግደት هذا جرى الشمس والله أعلم هذا الذي يحس الناس فإنه على كل حال وهو الذي تطلق عليه العرب جرى الشمس يسمى عبدو እና ፖስት ቻለሁ እዛ ላይ መልስ በፎቶ የፖስትኩልህ ነው። አሁን እየተመለከትከው ነው። አንድ እንትን ነው የምትጠቀመው መረጃዎች እሱ ነው የላኩልህ። እዛች ላይ መረጃ ሐሳቡ የተለየ አይደለም። አሁን ካብራራውልህ ማለት ነው። ተምሳሌ ማብራሪያ ነውና ከዚህ በፊትም ስለያወራሁበት አዲስ አይደለም። ግን አሁን ግን አዲስ አይ ቲንክ ቆይ ሌላ ማብራሪያ ልላክልህ አገኘሁት እዚች ላይ وليس في سجودها لربها تحت العرش ما يعقيها عن الدائب في سيرها وتسريف عالمنا اوكي هنا الانقياد الكامل لا سجود طاعة سجود ሲባል ደግሞ የተፈለገበት አለ እዚች ላይ አሁን ሌላኛው መታዘዝን ነው ብሎ ተርጉሞታል። ይሰማል አብዱ ይሰማል። እያነበብኩ ነበር ውስጥ አሁን እዚህ ልካለሁ። ሌላ ማብራሪያ ልካለሁ እዚህ ከላሳይ እዚህ እዚች ላይ ሲያብራራ ምን አለ ወልሙራዱ ቢሱጁድ ሁና هو الانقياد الكامل لا سجود الطاعة የመታዘዝ ስግደት ሳይሆን የመጎተት ነው ወይም መታዘዝ ነው ብሎ ተርጉሞታል እዚች ላይ ማለት ነው። ሌላ ቦታ ላይ ምስቲ ሌሎችንም በቃ አምልኮ ነው ባጭሩ። ሸምስ ራሱ አለ ፀሐይ ራሱ ይሄዳል ሲባል ያኒ ተጅሪ ሸምሱ ሲባል ጀራ ሸምሱ ምናምን ሲባል ምን ማለት ነው የሚለው ነገርም እዚህ ላይ አለ። وأما قوله مستقرها تحت العرش فلا يمكن أن يكون لها استقرار ما تحت العرش من حيث لا ندركه ولا نشاهده وإنما أخبر عن غيب فلا نكذب به ولا نكيفه لأن علمنا لا يحيط به علم الغيب ስለሆነ ልንደርስበት የምንችል አይደለም እንቀበለዋለን ግን አምልኮትን ይፈጽማሉ ቅድም እንዳልኩ ማለት ነው። ከዛ አንፃር ነው። ግን ሱጁድ ሲባል ግን ይሄ እንትን አይደለም ኖርማሊ ቀጥታ መስገድ ምናምን አይደለም እንደዛ አይደለም ነው። የሰው ልጆች በግንባራቸው ወድቀው እንደሚሰግዱት ምናምን አይደለም ነው። ስለ ፀሐይም እዚሁ ላይ ፖስቻለሁ። ስለ ፀሐይም ስለሚነሳ እዚሁ አለ ግን ፎርዋርድ አድርገው እሺ ስለማጠፋቸው ምናምን አሁን እዚህ وهذا وجرى الشمس وهو والله أعلم وهو الذي يحسه الناس فإنه على كل حال وهو الذي تطلق عليه العرب جرى الشمس تدبر
እንደማለት ነው። بحسب ذلك يفهم الحديث قال الله تبارك وتعالى ألم ترى أن الله يسجد له من في السماوات ومن في الأرض والشمس والقمر والنجوم والجبال والشجر والدواب وكثير من الناس. አሁን እዚች ላይ ከዚህ አንቀጽ